ልጅ ሰላም ትበለንና ነሽ እንዴት ነሽ? ማህተብ እንዴት ነሽ? ማህተቤ ለእግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ሰላም ነው። ምን ነው ድምጽሽ እንትን እያለ ነው? በሰላም ነው? ማማዬ ናት እንዴ? ማማዬ ናት። እቺ ማማዬ የምትባለው ልጅ አለች። እሷ ነሽ? ኧረ አይደለሁም። ኧረ ድምጻችሁንም አይመሳሰልም። አንቺ ሴት ነሽ። የሴት ድምጽ ነው ያለሽ። እንዴት ነሽ? እሱ እኮ አይታወቅም። እንዴት ነሽ? የምትይን ነገር አለ? ማህተብ እድል እንስጥሽ። የምትይን ነገር ካለ ኧረ እየሰማሁ ነው። አሪፍ ነው። እየተማርኩ ነው። አውሩ እና ኢየሱስ ጌታ ነው ቢሆንም እንኳን እኮ በይ። ቆይ አንተ እምነት ምንድን ነው? ማለት እኔ እምነቴ ምንድን ነው? ሙስሊም ነህ? ምንድን ነህ? እኔ በብዙ ነገር ነው የማምነው። ማለት በብዙ ነገር ማለት ፕሮቴስታንት ነሽ? ጥያቄ ልጠይቅህ ነው እኮ ሙስሊም። አዎ ፕሮቴስታንት ነሽ? አይደለሁም። ኦርቶዶክስ ነሽ? አዎ። አይ ዓለም ላይ የተበደለ ፍጡር ቢኖር ኦርቶዶክስ ነው። ማህተብዬ ግን ችግር የለው። መስበክ የምትፈልጊው ነገር አለ? ማስተላለፍ የምትፈልጊው ነገር ካለ እድሉ ልስጥሽ። አይቀጥሉ አውሩ። እሺ በቃ እንደዛ ከሆነ ኦርቶዶክስ ነኝ ብለሽ ዛሬ እኛ ጋር ገብተሽ የሚያዩሽ አንዳንድ ቁጫጮች አሉ፣ አንዳንድ ውዳቂዎች አይጦች አሉ። ገብተው በውስጥ ለምን ትገቢያለሽ? እነዚህ ሰዎች እንደዚህ ናቸው ብለው መከራሽን ያበሉሻል። አሁን መጠየቅም መጠያየቅም ማወቅ ማሳወቅ ምናምን የሚባለው ነገር መብትሽን ተጠቅመሽ ነው ማስተናገድ ያለብሽ። እኔ እድል ነው የሰጠውሽ። እኔ የአንቺ እምነት የአንቺ ነው፣ አይመለከተኝም፣ መብትሽ ነው። ስለዚህ ይልመድብሽ እየመጣሽ እኛ ጋር እኛ የማናውቀውን ለማሳወቅ የምናውቀው ነገር ካለ ደግሞ ከኛ ለመውሰድ መመላለስ አለብሽ። ቤቱ ቤትሽ ነው ለማለት ነው ባጭሩ። ማህተብ እሺ እማራለሁ፣ ችግር የለውም። ሰምተሽኛል? አዎ ለማስተማር ለመማር ብቻ ሳይሆን በቃ አንቺን የነቃሽ ወጣት ነሽ። እንደዚህ አይነት ትውልድ እንዲፈጠር ነው የምንፈልገው። በቃ ይሄ ነው። ሰው አስረው ለመያዝ ነው የፈለጉት። ወረደ ሰማያተ ተሰበ ወተሰገው መንፈስ ቅዱስ ወማርያም ቅድስት ድንግል ኮነ ብእሴ ወተሰቀለ በእንተ አነ ትላለህ። እሺ ቀጥይ፣ አዲስ ቀጥይ። አዲስ እሺ ሴና እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም ነው? አዎ ሁሉ መልካም ነው። ያዱ ለምን ሚት አታድርግም? ደግሞ አንተም ብሎ ጀርባውን ሚት አድርግ በእናትህ። ከሽሮ ሳይወጣ እንደዚህ ጀርባውን ያሳየኛል። ከሽሮ ተላቀቅ መጀመሪያ። የት ነው ያለው? ልታገኘኝ ነው? ኧረ ሚት አድርግ ሚት። በቀን 3 ሽሮ እየበላል የት ነው ያለው? በቃ ዝም በል በእናትህ። ሴና እንዴት ነሽ? ደህና ነኝ። ባቢ እንዴት ነህ አንተ? ሁሉ ሰላም? ሁሉ ሰላም ነው። ጠፍተሻል። በሰላም ነው አለሁ።
ጠፍተሻል። እኔ እንጃ አለሁ አለሽ? አለሁ። እና ጥያቄዎቹን አትመልሱም ወይስ ምንድነው? ቀጥሎ አንዴ ዝም አላችሁ። ጎኛ ጊዜያችንን እያጠፋን እኮ ነው ቁጭ ያልነው እዚህ እናንተ ጋር። ምንድነው ጥያቄሽ ሜሪ? የኔ አይደለም። የማን ነው? ሁለት ጥያቄ ነው አለ ነበር እኮ። የማን ነው ጥያቄው? ክርስቲያኖች ካላችሁ መልሱላቸው። እኔ መልስልሻለሁ፣ ችግር የለም። የማን ጥያቄ ነው? ምንድነው ጥያቄ? ኢየሱስ ፍጹም ሰው ስለነበረ ኃጢአት አለበት፣ ምክንያቱም ከነ ዮሴፍ ዘር ነው የሚላለው ብላ ማን ነበረች ጠየቀችው? ችግር የለም። ማንም ተጠይቅ። ጥያቄው ምንድነው? ይሄ አሁን የነገርኩሽ። ስለዚህ ምን ይሁን? ኃጢአት አለበት ወይ ነው ጥያቄው? የለበትም። ኃጢአት አለበት ተብሎ መጽሐፍ ቅዱስ ላይ ተጽፏል? እንግዲህ አስረጃታ እኮ። አንቺ ክርስቲያን ነኝ ብለሻል አይደል? እኔ ክርስቲያን አይደለሁም እንዴ። ፕሮቴስታንትም ነኝ ኦርቶዶክስም ነኝ ብለሽ አላልኩም። እኔ ኦርቶዶክስም ፕሮቴስታንትም አይደለም። 665 ተቀብላለች እሷ 665 ተቀብላለች። አተገፋፏል። እንደነሱ ልመልስላችሁ ስለማውቀው ነው ያልኩት። እሺ ችግር የለም። ደግነቱ ሪከርድ አለኝ፣ ችግር የለውም። ግን ነኝማ አላልኩም። ሲሚዮ ሪከርድሽን ታዲያ። እሺ ታዩ በቃ። እንዲያር የጭቅጭቅ መንፈስ ማንም ተጠየቀ። ለማንኛውም ኢየሱስ ኃጢአት የለበትም መጽሐፍ ቅዱስ ላይ አይልም። ስለዚህ የለበት። እሺ ዮሴፍ ዘር ነው እንጂ አያገባኝም። እኔ ሲጀምር ኢየሱስ አሁን ላይ ኢየሱስ ሰርቫይቭ አድርጓል ብዬ መች ልታስረጅ ነው የምትመስዩ? ግን አያገባኝም። ኢየሱስ ሰርቫይቭ አላረገም ብዬ ነው የማስበው። ስለዚህ አያገባኝም። ሊዱን ያፋታሽም እኔ ገብቻለሁ። ከኔ ያለሽ አሰላሙ አለይኩም። ወአለይኩም ሰላም ሰላም ወራህመቱላሂ። ሊዱን ላናገር ነው የገባው። ሊዱ እየተከራከረሽ ዳናችሁ። እኔ አያገባኝም፣ ተወኝ። እኔን ጀምረሻል አልፋታሽ እንዴ? ኖ አይ ያልተጻፈ ነገርማ አናነብም። ምንድነው? እንደዛ ነው ያልኩት። አይ ኢየሱስ ኃጢአት ሰርቷል እኮ በራሱ ንግግር ማለት ነው። በራሱ ንግግር ኢየሱስ ተጠያቂ ነው። በራሱ ንግግር ራሱ ገሃነም የሚያስገባውን ድርጊት ነው እሱ ራሱ የተናገረው። ይሄን ታውቂያለሽ አታውቂም? አላውቅም። የምን ንግግር ነው ደግሞ ገሃነም ያስገባው ኢየሱስ? እሺ ወንድሙን ጨርቃም ወይም ደንቆሮ ብሎ የሚሳደብ የገሃነም ፍርድ ይገባዋል ብሎ ተናግሯል አይደል? አዎ ቶቶ በቃ አገባኝ። እሺ ክፉ ናት ያምር። አይ ቀጥል። እሺ ስለዚህ እንዴት ነሽ ሜሪ? ደህና ነሽ? እግዚአብሔር ይመስገን። ኢየሱስ ገሃነም የሚያስገባውን ንግግር ተናግሯል። ምን ብሎ? እሱን ራሱን ገሃነም የሚያስገባውን ንግግር። እሺ እኔና አንቺ እህትማማቾች ነን ወይም ወንድማማቾች ነን። አንቺ እኔን ወይም እኔ አንቺን ደንቆሮ ወይም ጨርቃም ብዬ ብሳደብ የገሃነም ፍርድ ይገባዋል ብሎ ተናግሯል፣ መክሯል፣ አስተምሯል። ግን እሱ ራሱ በእጃዙር ማለት ነው እናንተ የእፍኝት ልጆች፣ እናንተ ደንቆሮዎች እያለ ይሳደብና ይናገር ነበር። ደንቆሮ አላለም። እናንተ የእፍኝት ልጆች ግን ብሏል። ደንቆሮ ያለበትን ላሳይሽ ይላል። እስኪ ያሳየኝ። እሺ ያ እናንተ የእፍኝት ልጆች ማለት እኔ ማወቅ ስለፈለኩ ነው። እናንተ የእባብ ነው እፍኝትና ብዙ ጊዜ እባብ ብሎ የሚልበት ቦታ አለ መሰለኝ። ቃል በቃል ደንቆሮ ብሏል። እስቲ ያሳየን።
ቀጥል። ያ ሲሆን የሚዩት አደርጋለሁ። አንድ 5 ደቂቃ አልሰማም። ቀጥል እንትን አድርግ። እሺ ኦኬ። ማቴዎስ ወንጌል ምዕራፍ 23 ቁጥር 17 ላይ ማቴዎስ ወንጌል ምዕራፍ 23 ቁጥር 37 ከፍተህ አሳየን። ልትሸውደን ነው? እሺ እሺ ነው ምዕራፍ 23 ቁጥር 17 ምዕራፍ 23 ቁጥር 17 ላይ አንብቢ እስኪ ይሄን አለሽ ሜሪ ሊዱ አንብቢላት። ኦኬ እሺ 17 አይደል? አዎ ተመለሽ። እኔ እኮ ይሄ እንደምታመጣ ስለማቅ ነው ይብቃ ያልኩት። ተመለሽ፣ ስትመለስ አነብላታለሁ። እሺ በመጀመሪያ ላሳያችሁ። ደንቆሮ ብሎ መሳደብ የገሃነም ፍርድ እንደሚገባ ያስተማረበትን የገሰጸበትን ላሳይሽ። ኦኬ አንድ ሮል ሞዴል፣ አንድ መምህር እንዳናደርገው እያዘዘን እሱ ግን ድርጊቱን የሚያደርገው ከሆነ እኔ እና አንቺን ላስጠነቀቅበት፣ ላስፈራራበት እሱ ራሱ ያ ፍርድ ይገባዋል። ማቴዎስ ወንጌል ምዕራፍ 5 ቁጥር 22 ላይ ማቴዎስ ወንጌል ምዕራፍ 5 ቁጥር 22 ላይ እንዲህ ብሎ አስተማረ። እሱ ሲያስተምር ማለት ነው። ይታያል። ለቀደሙት አትግደል እንደተባለ ሰምታችኋል አለ። የገደለም ሁሉ ፍርድ ይገባዋል አለ። ያ ማለት ምን ማለት ነው? አትግደል እንደተባለ ሰምታችኋል አለ። የገደለም ሁሉ ፍርድ ይገባዋል አለ። ምን ማለት ነው? የገደለ ይገደላል ማለት ነው። ከዛ ሕጉን ሲያጠብቀው ምን አለ? እኔ ግን እላችኋለሁ አለ፣ እንኳን መግደልና አለ፣ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ አለ ፍርድ ይገባዋል። ወንድሙን ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለው ሁሉ የገሃነመ እሳት ፍርድ ይገባዋል አለ። ተመልከቱ። እኔ አሁን ባቢሎን ወንድሜ ነው፣ ለናሙና ነው። ደንቆሮ ብዬ ብሰድበው ወይም ይህን ከመጀመሪያው ጀምሮ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል አለ። ምን አይነት ፍርድ እንደሆነ ባናቅም ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል አለ። ደንቆሮ የሚለው ሁሉ የገሃነመ እሳት ፍርድ ይገባዋል አለ። ተስማምቻለሁ፣ እኔ እቀበላለሁ ይሄን። እኔ ወይም ባቢሎን እኔ ባቢሎንን ቀድሜ ደንቆሮ ብዬ ብለው የገሃነም ፍርድ ይገባኛል ነው፣ ወይም እርሱ ደግሞ እኔም ቢለኝ። ነገር ግን እንደዚህ አትባባሉ ብሎ ያስተማረን መምህር እሱ ራሱ ድርጊቱን እየፈጸመው ይገኛል። አንብቢው እስኪ ሜሪ፣ ምንድን ነው የሚለው? ይኸው ላነበብኩት እኮ እና ምን ልል ፈልጌ ነው። ኢየሱስ ክርስቶስ አንዳንዴ ምን አለ መሰለ፣ አውዱን ማንበብ አለብን። እሱ ደግሞ እያስተማራቸው ነው። እያያችሁ ማታዩ፣ እየሰማችሁ ማትሰሙ ደንቆሮች ምናምን ይላልና እንደ መሳደብ ሳይሆን ልክ እንደ ደንቆሮ አይነት በቃ አሰሙም ደንቆራቸዋል። አሁን አንተ አሰሚም እንደ ደንቆሮ ነሽ እንዴ ስትለኝ እኮ እንዴት ደንቆሮ ትለኛለህ ልልህ እኮ የማይገባኝ ሰዓት አለ። አንዳንዴ ደግሞ እንዳልከው ደንቆሮ ምናምን ብለህ ደግሞ የምትሳደበው ስድብ አለ አይደል? ልክ እንደዛ በስድብ መልከት አሁን እንደ ትምህርት ሳይሆን እንደ ስድብ ወስደው። አሁን ለምሳሌ አንዳንድ ጊዜ ምን አለ መሰለህ፣ በድሮ ጊዜ አሁን ባሪያ ምናምን የሚሉት ነገር አለ። ግን ባሪያ ማለት እኮ አገልጋይ ማለት ነው። አሁን መጽሐፍ ቅዱስም እንደሚለው ግን እንደ ስድብ ደግሞ የሚቆጥረው ነገር አለ። ይሄን ወርድ ማለት ነው። ብዙ ጊዜ አይተህ ከሆነ ገበሬ እንደ ስድብ የሚቆጠርበት ሰዓት አለ። ግን ገበሬ ብለህ ደግሞ ትክክለኛ ሀሳቡን አንተ ገበሬ ነገር ምናምን ብለህ ሰውን ልትሰድበውን ትችላለህ። በትክክለኛው መንገድ ያለ ስድብም ታስተምረው ትችላለህ። ገባ? እኔ እንደዛ ይገባኛል ይሄ ነገር እንጂ አታድርጉ ብሎ ያደርጋል ብዬ አላምንም። ሜሪ ሜሪ ረተይ
ተው ቃል በቃል እየወሰድናት ግን ሌላ ብዙ ኧረ ተይ ኧረ ተይ፣ ስለሚያጋባ እንደዛ አይደለም ጉዳዩ። አንድ መምህር ተብሎ እኔና አንቺን እንዳንባባልበት የሚያስተምረና አንቺን ግዴታ ነው። ይሄ ስድብ ግዴታ ነው። ግዴታ አይደለም፣ ግዴታ አይደለም። ለምንድን ነው ደንቆሮ የሚባሉት ማለት ነው? ወደታች አንብበዋል። ታዲያ የትኛው ይበልጣል? መስዋዕቱን ነው ምንድነው መስዋዕቱን የሚያቀርበው ምናምን? እናንተ አታዩም ወይ አትሰሙም ወይ? አስተውሉ እያላቸው እኮ ነው። ማስተዋል የጎደላችሁ ለማለት ነው። እሺ ሌላ ነገር ላሳይሽ። እሺ እንደዚህ የምትይ ከሆነ እኔ ሌላ ነገር ላሳይሽ። እሺ ተመልከቱ። አሁን በገዛ እጅሽ ራስሽ ላይ ጠልፈሽ እየወደቅሽ እንደሆነ ላሳይሽ። አንድ ነገር ማቴዎስ ወንጌል ምዕራፍ 5 ቁጥር 44 እና ቁጥር 44 ላይ ያለው ላሳይሽ። ተመልከቺ። የሚያስተምራቸው ሰዎች ጠላቶቹ ናቸው አይደል? እያስተማራቸው አይገባቸውም። የሚያስተምራቸው ነገር አይገባቸውም፣ አይቀበሉትም አይደል? ጠላቶቹ ናቸው አይደሉም? እነማ የሚያስተምራቸው አልገባቸው እያለ ደንቆሮ የሚላቸው እናንተ የእፍኝት ልጆች የሚላቸው ምኑ ናቸው? ለሱ ሁሉም ጠላቶቹ አይደሉም እኮ የተወሰኑት ያሳድዱት ነበር። የተወሰኑት ሁሉም አይደሉም፣ ግን የሚያሳድዱት የሱ ጠላቶች ናቸው አይደል? የሚያሳድዱት እንዲሁም ትምህርቱ የማይገባቸው ትምህርቱን እየገባቸውም እንኳን የማይቀበሉ ጠላቶቹ ናቸው አይደል? ትምህርቱን እያስተማራቸው የማይገባቸው እየገባቸውም ራሱ የማይቀበሉት ጠላቶቹ ናቸው አይደሉም? ጠላት ብያልላቸውም እነሱን ካላመኑ አላመኑም ነው። ግን የሚያሳድዱት አሁን እንደ ይሁዳ ጠላቱ ነው ሲነሳበት ይሰቀል ብሎ የሰቀሉት ምናምን ናቸው አሁን ጠላት ተብለው ሊባሉ የሚችሉት። እኔ ይሁዳ ምናምን የሚሏቸው ማለት ነው። እሺ ይሄን አንብቢልኝ እስኪ። እሱ ይሄንን መስፈርት ያሟላል አያሟላም? ያስተምረዋል፣ ነገር ግን ያሟላል አያሟላም? አንብቢው እስኪ። ምንድን ነው የሚለው? አንተ አንብብ እስኪ። ቅጣ ሊዱ አንብቢላት። የትኛው ነው ማነበው? እኔ የሚለው እኔ ግን እላችኋለሁ በሰማያት ሳለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎች በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአኖችም ላይ ዝናቡን ያዘንባልና። አለቀ። ልቀጥል? ስለዚህ ተመልከች፣ እዚህ ጋር ይቀጥልና ምን ይላል? ሁለተኛው የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን? ይላል። ስለዚህ እሱ ራሱ እዚህ ጋር ምን መሰለህ፣ አንተ የምትወደውን በቃ ተወውና ጓደኛ ምናምን ቤተሰብ እህት ወንድምህን እኮ እንዴ ደንቆሮ ነሽ እንዳንቺ በቃ ለራሷ ጉዳይ። አሁን እኮ የኢየሱስ ቢዝነስ እኮ አይደለም፣ የሰው ቢዝነስ ነው። ሰው መንግስተ ሰማያት እንዲገባ መጣን የተባለ። አሁን እኔ እንደነሱ ሆኜ ነው እየተናገርኩ ያለሁት ከገባኝ አንጻር በዛ ሰዓት። እና ምንድነው ኢየሱስ የመጣው እሱ ሞቶ የሱ ቢዝነስ ሳይሆን እሱ ሊበለጽግ ሳይሆን እሱ ሊኖር እሱ ሌላ ተአምር ውስጥ ሊገባ ሳይሆን ሰዎችን ሊያድን፣ ሰይጣን ሊገላችሁ ሊያርዳችሁ ነው የመጣው። እኔ ግን ላድናችሁ እያለ ስለመጣ
ስለዚህ ደንቆሮ ናችሁ እንዴ ምናምን ብለን ሰው ለመመለስ የምታደርገው እንደዛ አይነት ነገር እናንተ ጉሮች ናችሁ ምንድነው ደግሞ ሌላ ያለው ደንቆሮች ናችሁ ጉሮች ናችሁ እናንተ ደንቆሮች ጉሮች እስኪ ማንኛው ይበልጣል አስተውሉ ምናምን እያለ እንደሚመክር ሰው ነው እየሆነ ያለው ልልህ ነው። ጠላቶቻችሁን ውደዱ ያለው ደግሞ ይሄንን ማርጎታል እውነት እንደው አርጎታል ብዬ ማምናለሁ። ለምሳሌ እየተመታ እየተደበደበ ምን አስመጣው ታዲያ ገባ ለምን ዋጋ ከፈለ ሌላው እንደሸሸ ለምን አይሸሽም ነበር ከደሙ ነፃ ነኝ ብሎ ጲላጦስ እጁን እንደታጠበ እሱም ከደሙ ነፃ ነኝ ብሎ መለየት ይችል ነበር ልልህ ነው። እሱ እኮ የተከራከረን ይላድናችሁ ነው ኢየሩሳሌም ሆይ ዶሮ ጫጭቶቹ አልተሰበስብ እንደመጣችንም ልሰበስባችሁ መጥቼ ነበር የመዳናችሁን ወራት አላወቃችሁም ይላቸው ነበርና አየ ሊያድን ልክ አንተ እንዴት ነው ማን በለ ማንንም አያድንህም እኮ ሜሪ ይሄንን ሁሉ የምትይው ማለት ነው ይሄንን ሁሉ አሁን አንቺ ስለዚህ የሰው ልጅ ሁሉ ምን እንደ መጽሐፉ ነው ማወራህ ነው ብያለሁ። ስለዚህ ሰው ሁሉ ጠላቱ ነው የክርስቶስ ኢየሱስ ወዳጅ የለውም እኮ ግን ለጠላቶቹ ሞተ ነው የሚል እንደ መጽሐፉ ነው እያወራው ያለው። ለማንም አልሞተም። እሱ ደግሞ የእናንተ ደግሞ እሱ ደግሞ መሄድ ይቻላል ይልቅስ ማለት ነው ይልቅስ አንቺ ለአንቺ ድርጊት ኃጢአት ሰርተሽ ከሆነ ለዛ ኃጢአትሽ ከመሞትሽ በፊት ንስሐ ብትገቢና ብትዘጋጂ ይሻልሻል። ለእኔ ሞቶልኛል ተሰቅሎልኛል ከፍሎልኛል የምትይ ከሆነ በራስሽ ላይ በጣም ትልቅ ቀልድ እየሰራሽ ነው። ለአንቺ የሞተልሽ የተሰቃየልሽ ማንም የለም። ነገር ግን አንቺ አድርጊ ጤነኛ አእምሮ ተሰጥቶሽ አድርጊ አታድርጊ የሚለውን ነገር እያወቅሽ አታድርጊ የተባልሽውን ነገር ብታደርጊ ለእኔ ጥያቄ ሆነብኝ እኮ እኔም እሱ ነው እሱን ጥያቄ የሆነብሽን ነገር ልፈታልሽ ነው ዛሬ። ትንቢተ ሕዝቅኤል ላይ ምን ይላል መሰለሽ? ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይላል። የኃጢአተኛው ኃጢአት በራሱ ላይ ይሆናል፣ የጻድቁ ጽድቅ በራሱ ላይ ይሆናል። ኃጢአተኛውም ካደረገው ኃጢአት ቢመለስ የእግዚአብሔርን ትእዛዝና ላውጣልሽ ምሬም ሆነ ቀንሽ እንዳላነብ ላውጣልሽ ለአንቺ የከፈለልሽ አንድም የለም። አንቺ የሞተልሽ የተሰቀለልሽ የለም። ለአንቺ ኃጢአት የሞተልሽ የተሰቀለልሽ አንድ ብለህ ተሰቀለ ተቀበረ በሶስተኛውም ቀን ቀሙታን ተለይቶ ትንሽ ፌክ ነው እኮ በቃ መጽሐፉ ፌክ ትንሽ ግራ ያጋባል በለው እንጂ። እሺ ላሳይሽ ይሄን ነገር አንቺ ራስሽ አንብቢልኝና ከዛ ትነግሪኛለሽ ምን ማለት እንደሆነ። ምን ማለት ነው ይሄ? እስኪ ራሴ ይሄ ምን ይላል? አንተ አንብበው ነው አይታየኝም። እሺ ኃጢአትን የምትሰራ ነፍስ ትሞታለች ይላል ጥቅሱ። ይኸውልሽ እኔ ሕያው ነኝና እንግዲህ ወዲህ ይህን ምሳሌ በእስራኤል ዘንድ አትመስሉትም ይላል ጌታ እግዚአብሔር። እነሆ ነፍሳት ሁሉ ተመልከች እዚህ ጋር እነሆ ነፍሳት ሁሉ የእኔ ናቸው። የአባት ነፍስ የእኔ እንደሆነች ደግሞ የልጅ ነፍስ የእኔ ናት። ኃጢአት የምትሰራ ነፍስ እርሷ ትሞታለች። አየሽ፣ ሰው ጻድቅ ቢሆን ፍርድንና ቅንንም ነገር ቢያደርግ አለ በተራራም ላይ ባይበላ ዓይኖቹም ወደ እስራኤል ቤት ጣዖታት ባያነሳ የባልንጀራውን ሚስት ባያረክስ አደፍም ወዳለባት ሴት ባይቀርብ አለ። እነዚህ ሁሉ ኃጢአት ስለሆኑ ማለት ነው። እየተከተልሽኝ ነው አይደል? ሰውንም ባያስጨንቅ ለባለ ዕዳም መያዣውን ቢመልስ ፈጽሞ ባይቀማ ከእንጀራውም ለተራበ ቢሰጥ ለተራቆተም ልብስ ቢያለብስ አፍራጣ ባያበድር ትርፎቿን ባይወስድ እጁንም ከኃጢአት ቢመልስ በሰውና በሰው መካከልም የእውነትን ፍርድ ቢፈርድ በትእዛዜም ቢሄድ እውነትንም ለማድረግ ፍርድን ቢጠብቅ እርሱ ጻድቅ ነው፣ ፈጽሞ በሕይወት ይኖራል ይላል ጌታ እግዚአብሔር አለ። ፈጽሞ በሕይወት ይኖራል ብሎ ማለት በምድራዊ ሕይወቱ ሞት የሚባል ነገር አይነካውም ማለት አይደለም። ነገር ግን ከሞተ በኋላ እነዚህን ነገሮች ሳያደርግ ከሞተ ዘላለማዊ ሕይወት ይቀማና ደም አፍሳሽ ልጅ ከዚያም ሁሉ አንዳቸውን የሚያደርገውን ቢወልድ አለ። ይሄ ሰውዬ ልጅ ወለደ። ልጅ የወለደው ምን አደረገ? እርሱም ቀማኛና ደም አፍሳሽ ልጅ ከዚህም ሁሉ አንዳቸውን የሚያደርገውን ቢወልድ አለ።
እርሱም ጻድቅ አባቱ የሰራውን ሁሉ ባይሰራ በተራራም ላይ ቢበላ የባልንጀራውንም ሚስት ቢያረክስ ድሃውንና ችግረኛውን ቢያስጨንቅ ቢቀማም መያዣውንም ባይመልስ ዓይኖቹንም ወደ ጣዖታት ቢያነሳ ርኩስን ነገር ቢያደርግ አራጣ ቢያበድር ትርፎቿንም ቢወስድ በውኑ እርሱ በሕይወት ይኖራልን? በሕይወት አይኖርም። ይህን ርኩስ ሁሉ አድርጓልና ፈጽሞ ይሞታል፣ ደሙ በላዩ ላይ ይሆናል አለ። ምን ማለት ነው? ድርጊቱን ያደረገው ኃጢአቱን የሰራው ግለሰብ ለዛ ነገር ኃላፊ የሚወስደው ራሱ ነው። ሁሉ አድርጓልና ፈጽሞ ይሞታል፣ ደሙ በላዩ ላይ ይሆናል አለ። ከዛ ይሄ ሰው ደግሞ አሁን ሌላ ልጅ ሊወልድ ነው። ተመልከች፣ 3ኛ ትውልድ ማለት ነው። እነሆም ልጅ ቢወልድ እርሱም አባቱ የሰራውን ኃጢአት አይቶ ቢፈራ እንዲሁም ባይሰራ አለ። በተራራ ላይ ባይበላ ዓይኖቹንም ወደ እስራኤል ቤት ጣዖታት ባያነሳ የባልንጀራውን ሚስት ባያረክስ ሰውንም ባያስጨንቅ መያዣውንም ባይወስድ ባይቀማም ከእንጀራም ለተራበ ባይቀማም ከእንጀራም ለተራበ ቢሰጥ ለተራቆትም ልብስ ቢያለብስ እጁንም ድሃን ከመበደል ቢመልስ አራጣን ትርፎቿንም ባይወስድ ፍርዴንም ቢያደርግ በትእዛዜም ቢሄድ እርሱ ፈጽሞ በሕይወት ይኖራል እንጂ በአባቱ ኃጢአት አይሞትም። በአባቱ ኃጢአት አይሞትም። ምክንያቱም ልጁ ከአባቱ ተቃራኒ ስራ ስለሰራ። ተመልከች፣ አባቱ ግን አለ ፈጽሞ በድሏልና ወንድሙንም ቀምቷልና በሕዝቡ መካከል ክፉ ነገር አድርጓልና እነሆ እርሱ በበደሉ ይሞታል። በበደሉ ይሞታል፣ በሰራው ስራ ማለት ነው። ከዛ ቁጥር 19 ላይ እናንተ ግን አለ ልጅ አባቱን ኃጢአት ስለምን አይሸከምም ትላላችሁ? ልጅ ፍርድንና ቅንን ነገር ባደረገ ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል አለ። ከዛ ላይ ኃጢአት የምትሰራ ነፍስ እርሷ ትሞታለች። ልጅ አባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል አለ። ከዛ አሁን ትልቁ ቁም ነገር ያለው እዚህ ጋር ነው። ተመልከች ሜሪ፣ ትልቁ ቁም ነገር ያለው እዚህ ጋር ነው። የኢየሱስን ለሰው ልጆች ኃጢአት ከፍሏል፣ ሞቷል የሚለውን ነገር ፌክ የሚያደርግብሽ እዚህ ጋር ያለው ነው። ምን አለ? ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ አለ ትእዛዜንም ሁሉ ቢጠብቅ ፍርድ ሚዩት አድርግ እባክህ። ሀሳብ ካለህ እድሉ ይሰጥካል፣ ታብራራለህ። ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዝንም ሁሉ ቢጠብቅ ፍርድንና ቅንን ነገር ቢያደርግ ስለ ክርስቶስ ቤዛነት ሐሰን እሷም እንድትማር ከኔ ጋር ነው። እድሉ ይሰጥሃል፣ ታወራለህ። ኃጢአተኛም ካደረጋት ኃጢአት ሁሉ ቢመለስ ትእዛዜንም ሁሉ ቢጠብቅ ፍርድንና ቅንን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም አለ። ጭራሽ ምን አለ እዚህ ጋር? የበደለው በደል ሁሉ አይታሰብበትም፣ በሰራው ጽድቅ በሕይወት ይኖራል አለ። ምን ማለት ነው? እዚህ ጋር ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዜንም ሁሉ ቢጠብቅ ፍርድንና ቅንን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። የበደለው በደል ሁሉ አይታሰብበትም፣ በሰራው ጽድቅ በሕይወት ይኖራል አለ። በውኑ አለ አስታዊ እዚህ ጋር በውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁን? ይላል ጌታ እግዚአብሔር፣ ከመንገዱ ሲመለስና በሕይወት ይኖር ዘንድ አይደለምን አለ። ስለ ንስሐ በር ሲናገር የንስሐ በር 24 ሰዓት ክፍት ነው። እኔ እንዳልጦኝ በወድቅ በሕይወት እስካለሁ ድረስ የንስሐ በር ክፍት እስከሆነ ድረስ ተመለሳለሁ። ለመመለስ ግን ወደ ንስሐ ለመመለስ መስፈርት አለው። ምን አለ? ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ አለ። መጀመሪያ ንስሐ መግባት መመለስ ነው። ትእዛዜንም ሁሉ ቢጠብቅ፣ ትእዛዝ መጠበቅ፣ ፍርድንና ቅንንም ነገር ቢያደርግ አለ ፈጽሞ በሕይወት ይኖራል እንጂ አይሞትም። ከዛ ቁጥር 24 ላይ ወይም ደግሞ ተመልከች፣ በሃይማኖት ጻድቅ የሚጫወቱ አሉ የሉም? ሜሪ ከኔ በላይ ላሳር የሚሉ ሰዎች አሉ የሉም? ሜሪ ሃይማኖተኛ ሆነው ከኔ በላይ ላሳር፣ እኔ ጸድቅ ያለሁ፣ እኔ እኮ የዘላለም ሕይወትን ወርሻለሁ የሚሉ ሰዎች አሉ የሉም? ሜሪ የለሽም? የምለፈልፈው ላንቺ ነው እኮ።
አትሰሚም። ኦኬ ማህተቤ ልጠይቅሽ። ማህተቤ ወይ ማሂ ሜሪ እየሰማሽኝ ነው? እስካሁን ያወራሁትን ሰምተሽኛል? እየተሰማው ነው ግን ወይስ ብዬ ነው የምለፈልፈው? ግራ ተጋባን እኮ። ኦኬ እየጠየኩሽ እኮ ነው። ሃይማኖተኛ ሆነው ጻድቅ ጻድቅ የሚጫወቱ አሉ የሉ? ሄሎ እየሰማሽኝ አይደለም? እየጠየኩሽ እኮ ነው። ሃይማኖተኞች ሆነው ጻድቅ ጻድቅ የሚጫወቱ ሰዎች አሉ የሉም? ከኔ በላይ ለአሳር የሚሉ አሉ የሉም? ዘላለማዊ ሕይወትን ወርሰናል የሚሉ አሉ የለም? በኢየሱስ ዘላለማዊ ሕይወትን ወርሰናል የሚሉ ሰዎች አሉ የሉም? እኮ ንገረኝ እስኪ። ተቋርጦ ነበር ኔትወርክ መሰለኝ። አሁን እሺ አሁን ስሰማለሁ። ወይኔ አንተ ትሰማለህ፣ እሷ ናት። እሺ ማሂ አንቺ መልሽ፣ አንቺ መልሽ። ሰምቻለሁ። ኦኬ ሃይማኖተኛ ሆነው ከኔ በላይ ለአሳር የሚሉ ሰዎች አሉ። ከኔ ውጭ ሌላ የሚጸድቅ ሰው የለም የሚሉ ሰዎች አሉ የሉ? ሊቅነና የሚሉ ሄሎ፣ አይሰማም? ሜሪ እንደገና ላወርድሽና እንደገና ላስገባሽ። ያንተ ትንሽ ይቆራረጣል ግን ይሰማልኛ። ላኪና እንደገና ግቢ። ኦኬ ተመልከቺ ማሂ፣ ተመልከቺ፣ አስተውይማል። እንደገና ላኪ ላስገባሽ ሜሪ። ይሄ ቁም ነገር ለአንቺ ይጠቅምሻል። ይታለች አስገቧት እንደገና ስትመጣ። ጻድቁ ግን አለ ከጽድቁ ቢመለስ አለ ኃጢአትንም ቢሰራ ኃጢአተኛውም እንደሚያደርገው እርኩሰት ሁሉ ቢያደርግ በሕይወት ይኖራልን? የሰራት ጽድቅ ሁሉ አትታሰብለትም። ያደረገው አመፅና በሰራት ኃጢአት በዚያች ይሞታል። እናንተ ግን አለ የጌታ መንገድ የቀናች አይደለችም ትላላችሁ። የእስራኤል ቤት ሆይ እንግዲህ ስሙ፣ በውኑ መንገድ የቀናች አይደለችምን? ይልቅንስ የእናንተ መንገድ የቀናች አይደለችም። ጻድቁ ከጽድቁ ቢመለስ ኃጢአትንም በሰራ ጊዜ በዚያ ቢሞት እርሱ ባደረገው በደል ይሞታል። እርሱ ባደረገው በደል ይሞታል። ኃጢአተኛው ከሰራው ኃጢአት ቢመለስ ፍርድንና ቅንም ነገር ቢያደርግ ነፍሱን ይጠብቃታል። አስቦ ከሰራው በደል ሁሉ ተመልሷልና ፈጽሞ በሕይወት ይኖራል እንጂ አይሞትም። ተመልከቱ፣ አስቦ ከሰራው በደል ሁሉ ተመልሷልና ፈጽሞ በሕይወት ይኖራል እንጂ አይሞትም ማለት ምን ማለት? ነገር ግን የእስራኤል ቤት የጌታ መንገድ የቀናች አይደለችም ይላል። የእስራኤል ቤት ሆይ በውኑ መንገድ የቀናች አይደለችምን? ይልቅንስ የእናንተ መንገድ ያልቀናች አይደለችም። የእስራኤል ቤት ሆይ ስለዚህ እንደ መንገዱ በየሰው ሁሉ እፈርድባቸዋለሁ፣ በየሰው ሁሉ እፈርድባቸዋለሁ ይላል ጌታ እግዚአብሔር። ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆንባችሁ ኃጢአታችሁ ሁሉ ተመለሱ። የበደላችሁትን በደል ሁሉ ከእናንተ ጣሉ፣ አዲስ ልብስና አዲስ መንፈስን ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ እያለን የሚያስተምረው። ስለዚህ ኢየሱስ ለአንዳችሁም ቢሆን ጥፋትና ኃጢአት አልተሰቀለም፣ አልሞተም። ማሂ ማህተቤ እስካሁን በተናገርኩት ላይ ጥያቄ ካላችሁ ጥያቄያችሁን ልቀበል። ክራይስት አንዴ ተረጋጋ፣ እናወራለን። አንዴ ተረጋጋ እባክህ፣ አትቸኩል። የገቡ ሰዎች ስላሉ እነሱ ስለሚቀድሙ የተሳሳትኩት ነገር ካለ ታረማለህን። ማህተቤ ማሂ ጥያቄ ካላችሁ ወይም ማሂ መምህርት ማሂ የምታርሚኝ ነገር ካለ አርሚኝ። ያሲኑ መጀመሪያ እንዴት ዋላችሁ? ሰላም ብያለሁ። እንዴት ናችሁ?
በሚቀጥል ይሄ ጥቅስ ያው በተደጋጋሚ ስታወጣው አያለሁኝ እና ኃጢአትን የምትሰራ ነፍስ እንደምትሞት መጽሐፍ ቅዱስ ይነግረናል። ግን ይሄ መጽሐፍ ቅዱስ ኃጢአትን ስለሰሩ ብቻ በክርስቶስ ያመኑ ሰዎች ከስቅለት ጋር እንዴት ይገናኛል? ከስቅለት ጋር እንዴት ነው ከስቅለት ጋር ያገናኘው? ለኔም ጥያቄ ነው። ከዛ ሲቀጥል ደግሞ በስቅለት እኔ ማመን ማቆመው ኢሳያስ ሲፈታልኝ ነው። ያሲኑ እስካሁን ድረስ ኢሳያስ 53 አልተፈታልኝም። ስለዚህ ለኔ ለፈኝና ከሌሎች ጋር መቀጠል ከቻልክ ቀጥል። እኔ ግን ኢሳያስ ሲብራራልኝ የዛን ጊዜ ነፍስ ኃጢአትን የምትሰራ ነፍስ እሷ ትሙት የሚለውን ቃል እቀበለዋለሁ ማለት ነው። እሺ አንድ ቀን እሱን ጊዜ ወስደን እንፈታዋለን ኢንሻአላህ በህይወት ካለ። እሺ አመሰግናለሁ። ያሲኑ ቴንክ ዩ። ቀጥሉ። አብሽሪ። ብንተኛስ እንደ ክራይስት ገብቶ መተኛት የለም። ባቢሎን ክራይስት መወያየት ፈልጓል። ለምን ራሱ ክርስቶስ አይመጣም እንዴ? እኔ ራሴን አጠፋለሁ። ጊዜ የለኝም። እኔ ደግሞ ክርስቲያኖች ተቀምጠን ተገቢ ነው ክርስቶስ ራሱ እኔም ራሴ ላጠፋ ነው የሚሉ ማውራት ነበረብህ፣ መምጣት ነበረብህ። ኧረ ልተኛ ነው። ትንሽ ቀደም ብለህ ብትመጣ ያው እናወራ ነበር። እስኪ ቆይ ቤዛነት በቁርአን ለምን አናወራም ብዬ እኮ በቁርአንና በሐዲስ ችግር የለውም ታወራለህ። ነገ ከነገ ወዲያ ስንገባ ትመጣለህ፣ እንደፈለክ ታወራለህ። አሁን ግን እኔ ተኛለሁ፣ ሰዓት የለኝም። በቁርአንና በሐዲስ ስለ ክርስቶስ ቤዛነት ማውራት እንችላለን። ስለ ክርስቶስ በቃ እንደዛ ከሆነ አሪፍ የነበረው ደንቆሮች ብሏል። ስለዚህ ገሃነመ እሳት ይገባዋል ምናምን የሚለውን በንጽጽራዊ ሁኔታ ማየት እንችላለን። ጥሩ ነው። በቃ እንደዛ ከሆነ ሰፊ ነው። ሰፊ ስለሆነ ማን ነው የቀሰፈው? አንገቱን አላሉትም። ምንድን ነው ያለው? በእስልምና በቁርአንና በሐዲስ ስለምንድን ነው እናወራለን? ስለ ክርስቶስ ነው ማይ ስለ መስዋዕት ክርስቶስ ስለ ክርስቶስ ሞታው እንዴ? እሺ እናወራለን። እሺ ከማለት ውጭ ምን ይባላል? ቶች ጥቅስ አውቃታለሁ። ስለ ቤዛነት እንደ ትንባው ቀርቅሯት የመጣ ጠቅሳለች። እሷ ሊያነብ ነው መሰለኝ። ችግር የለውም አሪፍ ነው። አወራለሁ ካለ ዋናው ነገር እኔ እዚህ ጋር ከመጣ በቃ መምጣቱ ለራሱ ትልቅ ነገር ነው። በእውነት አደንቃለሁ። መግባት ራሱ አደንቃ። ነገ መመለስ አለብህ። አዎ የምትሳደቡ ሰዎች እንትን አትሆኑ። በቃ ምንም ማድረግ አይቻልም። በስድብ ምንድነው ሃይማኖት አይሰበክም። ሆሲ በእስልምና እያለች ነው። ቤዛነትን በእስልምና ሊያሳይ ነው። በክርስትና በቂ ነው እያለች ነው። እውነቷ ነው። በክርስትና ያለውን ነገር አልበቃ ብሎ ነው በእስልምና ስለ ቤዛነት የምትሰብከው። እኛ ጭራሽ የክርስትናውን ልናስጥላችሁ ጠዋት ማታ እንለፋለን። እናንተ ጭራሽ በእስልምና ልትሰብከኝ። ቆይ እንዲሁ ሲጀመር ማለት ነው በጠላቶቹ የተገደለ ማንነት ማለት ነው። በጠላቶቹ የተገደለ ማንነት እንዴት ነው እናንተ ለኃጢአታችሁ ማስተሰሪያ የሆነላችሁ? በቃ ባቢሎን መልካም ጊዜ ይሆንልህ። ነገ አመሰግናለሁ ስላስገባከኝ። ነገና ችግር የለውም። ነገ ከነገ ወዲያ እንደዛ እያልክናና ከዛ ግድ የለህም ታወራለህ። ይወራል፣ ምንም ችግር የለውም። ሀሳብ ነው። ሞደሻ ተሸክማት ከመውጣቴ በፊት እኔም እኮ ልታረቃት ብዬ እኮ ነው። ተቀይማኝ ነበርና ቅድም እኔ ምንም እንዳልተሰማት ትንገረኝ፣ ከዛ እኔ ራሴን አጠፋለሁ። እንደውም እንቅልፍ የሚመጣው እሷ በጥሩ ሁኔታ እንትን ካለችን ብቻ ነው። ሆሲ ይቅር ተባባሉ። እሺ እኔ ማለት ነው ግን ኢየሱስ ክርስቶስን እንደዚህ ስትናገር ደስ አይለኝም። ከአሁን በኋላ ግን እንደዚህ እንዳትናገር። ማንም ሲቀልድ ደስ አይለኝም። ምን እያመል ስለማወደው ማለት ነው። እኔን ነው? አዎ አንተና እሱ ራሱ ቢመጣ ብለክ አላገጥክና ማላገጥ ሳይሆን ሰዓቱ በጣም ጠባብ ነው።
የመተኛትም እንትን አለ ለማለት ነው። እኔ ደግሞ አንቺን ነው የምወደው እንደው ባቢ በጣም ይቅርታ እንደዚህ እንዳትለኝ። እኔ በጣም በውስጥ ብዙ ነገር እያሉኝ ስለሆነ እንደዚህ እንዳትለኝ አልፈልግም። እሺ አታስበላኝ። በአራዳ ቋንቋ በአራዳ ቋንቋ የሚባል ነገር የለም። እኔ ምሬን እኮ ነው። እኔ እኮ አልቀልድኩም እኮ። ምን የአራዳ ቋንቋ ነው? ተቀልጃለሽ? መብቴ እኮ ነው እኮ። አንቺ እኮ ራሱ እኮ አትወደደኝ ማለት መብት እኮ የለሽም እኮ ሆሲ እኮ። ይሄ ፕራይቬት እንትን ስለሆነ ጉዳይህን በውስጥ ጨርሰው ማለት ዱላውን አታብዛበት። ኧረ አልፈልግም። እኔ አልፈልግም፣ በውስጥም አልፈልግም። ማንንም አላናግርም በውስጥ። አውቃ ነው እናወራለን። ስልክ እየተደዋወልን ነው እንደውም። ኧረ በናዝሬቱ በኢየሱስ ስም አንድ ቀንም ሀይል ካላቅም እኔ እንኳን ላውራ። አሁንም ዱላ አታብዛበት። ዱላው እኮ ከሌላ ነው የሚመጣባት። ስለዚህ ጦር እየተመዘዘባት ስለሆነ ይህን ነገር ለመቀነስ አንተ ረገብ አድርግላት እባክህ። እኔ ምን ታደርገዋለህ? ቁንጅና መሰለ እንዴ እሱ? አረ በቃ አንተ እንዴ አምላክ ድረስ መውረድ ወደታች በቃ። እኔ እኮ ማለት ነው የባቢ ፓንት ነሽ ተብያለሁ። ለሱ ምክንያት በዚህ ቤት በመግባቴ ብቻ ማለት ነው። ስለዚህ ዱላ ያለሽ ወንድ ነው ሴት ያለሽ? እንደዛ ማን ያለሽ? የሆነ ልጅ ነው እንደዛ አይለኝ። ስለዚህ እኔ እዚህ ቤት ስመጣ በቃ መጽሐፍ ቅዱስ ላይ ስትናገሩ በቃ ስለሚያመኝ ነው የምገባው ማለት ነው። አያስችለኝም እንጂ መግባት አልፈልግም። የምርሽን ነው? በቃ እንደተባባል ነው። እኔ ችግር የለውም እዚህ ጋር መግባትሽ እኮ ምንም አለመግባት ችግር የለውም። በዋትስአፕ ስበከኝ። እኔ ሰጥ ብዬ ነው የምሰበከው እኮ። እንደዛ እያልሽ እኮ ነው። እንደዛ እያልሽ ስበከኝ። ማንንም በውስጥ ማውራት አልፈልግም ማለት በዋትስአፕ ስበክኝ ማለት ነው። እኔ ቁም ነገር ወንጌል በውስጥም በውጭም በአደባባይ መሰበክ አለበት። እኔ እንዳንተ አይነቱን ሰው መስበክ አልፈልግም። ከቻልኩኝ ለማመለስ ነው የምገባው እዚህ። ባቢሎን ክርስቶስ ማንን ነው ሊያስተምር የመጣው? ሲጀመር ማለት ነው አሁን ዝሙተኞችን ሊያስተምር አይደል የመጣው? ሆሲ አሰን ይኸውልህ ድሃዎችን አይደል ሊሰብክ የመጣው? ሲመጣ ስለ ኢየሱስ ክርስቶስ ስቅለት አልተሰቀለም እያልክ ስለነበርክ ጥቅስ ልሰጥክ እችላለሁ። አሁን ለምሳሌ አንደኛ ቆሮንጦስ ምዕራፍ 15 ላይ ማለት ነው ጳውሎስ ምንድን ነው ያለው? ኢየሱስ ክርስቶስ ቅዱሳት መጽሐፍት እንደሚሉት እንትን ግን አይደለችም። ልጁ አስቆመን፣ በሶስተኛ ቀንም ተነሳ። ክራይስት የሚባለው ልንተኛ ነው ብለን ነው የወረደው። እሱ ታች ነው እየሰማን ስለሆነ ይታዘበናል። ሆሲ እሱን ያዥውና ሌላ ቀን ተገናኝተን እናወራበታለን። አብሽሪ እንማማራለን። እንደዛ ከሆነማ አንተም እኔን ጥያቄ እንድጠይቀኝ አልፈልግም። እኔ ስለ ኢየሱስ ክርስቶስ ስቅለት ለማውራት ነው የገባሁት እኮ። ልጁ አቋረጥኩትኛለሁ። ኢየሱስ ክርስቶስ ማንን ለማስተማር ነው የመጣክ ብለክ ስጠይቀኝ ኢየሱስ ክርስቶስ ለሰው ሁሉ እንደመጣ እሺ በቃ ሌላ ጊዜ እንገናኛለን። መልካም ጊዜ። መልካም ጊዜ ይሆንልሽ። እናመሰግናለን። በቃ ከዛሬ ወዲህ እኔ ሆሲ ቤት ነው የምታገኝ። እዛ እየተሰበኩ ማለት ነው። እዛ ቤቷ ገብቼ ነው እውነት ብሉክ ነው ማለት እንዳትመጣ አደራ። ብሉክ ነው ማለት እንዳትመጣ። አልፈልግም። ለመማር እኮ ነው እንዴ? እኔ ልምጣ። አልፈልግም። አንተ መምጣት ትችላለህ፣ ባቢ ግን እንዳይመጣ። ኧረ ወይኔ እንዴ! ወንጌል ያስፈልገኛል እኮ ጥማት አለብኝ። አረ አንተማ ወይ ከላስ በቃ መጥፎ ነገር መናገር አልፈልግም። እኔ ልዩት አድርጌ ነው አንተ ማለት ነው። ቁጭ እኮ እንትን አድርጌው አንዴ። አንቺ ደግሞ ቁጭ ብዬ ነው የምማረው። ገስት እገባለሁ፣ ልዩት አደርጋለሁ፣ እማራለሁ። ግን ሰው መግባት የለበትም። አንቺ እያስተማ አሁንማ ተኛለሁ። ኧረ ተኛለሁ። አይ ወንጌል ሰምተክ ብትተኛ አይታወቅም፣ ልብክ ከፈት ይሆናል
ኢየሱስ ጌታ ነው ካልሽኝ በቂ ነው። ሁላችንም መውረድ አለብን። እሱን ለመስበክ አንቺን ለማስተማር ሁላችንም መውረድ አለብን። ሁለታችሁ አንድ ሴሽን አድርጊና እሱም ይተኛ አይመስልም? ባቢሎን ቅድም ግን ምን እንዳልክ ልንገርህ። ቆይችን ብቻ ልናገር ባቢ። ሰዎች አልክ እቺን አጭር ብቻ ነው የምናገረው። ሰዎች በኢየሱስ የዘላለም ሕይወት አግኝተናል፣ ወርሰናል፣ ጸድቀናል ይላሉ አልክና መጽሐፍ ቅዱስ ሲናገር ምን ይላል መሰለክ? የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል። ጋባክ? ሰው ሲያምን በመጽሐፍ ቅዱስ ተጽፏል እንደሚጸድቅ ማለት ነው በእምነት። አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። ስለዚህ ለእኛም ደግሞ ለአብርሃም የተቆጠረለት ያ ጽድቅ በኢየሱስ ክርስቶስ በማመን ለእኛ እንደሚቆጠርልን ይናገራል። ገና ደካሞች ሳለን ክርስቶስ ስለ እኛ ሞተ ይላል ጳውሎስ ማለት ነው። እና እኔ መቼስ ከእናንተ በላይ ኢየሱስ የመረጣቸው ስለ እኔ ምስክሮቼ ትሆናላችሁ ያለውን ሐዋርያቱን ነው መቀበለው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ቃል በአፉ መስክሮ ይድናል ይላልና ኢየሱስ ያድናል። አብርሃም ካመነ በኋላ ምንድን ነው ያደረገው? እጅና እግሩን አጣጥፎ ነው ቁጭ ያለው። አብርሃም ካመነ በኋላ እኛ እኮ አንድ ሰው ሐሰን ይወልክ ማንነቱ መቀየር አለበት ብለን እናምናለን። ክርስቶስን ከተቀበለ በኋላ መስራት አለበት። አብርሃም እመን ተብሎ ካመነ በኋላ እጅና እግሩን አጣጥፎ አልተቀመጠም። እናንተ ደግሞ በኢየሱስ እመኑ ተብላችሁ ማመናችሁ ብቻ በቂ አይደለም፣ ነገር ግን ልትሰሩ ይገባል። ምንድን ነው ያለው ኢየሱስ? በሰማይ ላለው አባታችሁ ልጆች መልካም ለመስራት እኮ ተፈጥረናል። ኤፌሶን ላይ እንደለው ማለት ነው። እናምናለን እኮ። ልጨርስልሽ። በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ ክራይስት እንግዲህ ይቅር በለኝ ከታችሁ ነው እየሰማ እንደሆነ ተስፋ አደርጋለን። በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ ብሎ ማድረግ ያለባችሁን ነገር ተናግሯል አይደል? በቃ ያንን ነገር ካጎደላችሁና ካላደረጋችሁ በሰማይ ላለው አባታችሁ ልጆች መሆንም ሆነ ዘላለማዊ ሕይወትን መውረስ ሆነ አታገኙም። ግልጽ ነው። ኢየሱስ ስለሞተልሽ መስዋዕት ስለሆነልሽ አይደለም አንቺ ዘላለማዊ ሕይወትን የምታገኘው። ነገር ግን አድርጉ ተብለሽ ያላደረግሽውን አታድርጊ ተብለሽ ያልተውሽውን ነገር እያደረግሽ ግን ሞቶልኛል፣ ተሰቅሎልኛል፣ ከፍሎልኛል ብሎ ነገር የለም። ማመን ብሎ ማለት የተነገረሽን ነገር ማድረግ ነው። የተከለከልሽውን መከልከል ነው። ብትወዱኝ ትእዛዜን ጠብቁ ብለዋል እኮ ኢየሱስ ክርስቶስ ማለት ነው። ብትወዱኝ እኔ ስለምወደው ትእዛዙን እጠብቃለሁ። አንድ ሰው ካመነ በኋላ የኢየሱስ ክርስቶስ ተከታይ ነኝ ካለ የእግዚአብሔር ቃል ላይ የተጻፈውን መኖር አለበት። የትኛውን ትእዛዝ ነው የምታከብር? መልካም ማድረግ አለበት። የኢየሱስን ትእዛዝ የትኛውን ነው የምታከብር? ያንቻውን ኢየሱስን ጌታ ነኝ ትይዋለሽ? በቃ እንውረድለት። ሆሲ በጣም እንውረድለት። ሌላ ቀን እናወራለን። እሺ እኔ እኮ እንትን አለኝ እኮ ሰውን አስቆምን። አይ ችግር የለውም። ማባረር ነው። እኔ ነኝ ጥፋተኛው። አብሽር። እሷ ነች ሆሲ ነች። ልጁ አስቆመን ጥያቄ እንትን ይላታል። አሁንም ተሳለን ይቀርባል። ክራይስት ይቀርባል። በቃ ጻፍለት። ይቅርታ ያሲኑ ሌላ ቦታ እንገናኝ ካለ ችግር የለም። እሺ አንቺን አትድከሙ። በቀን አንድ ቃል ነው ኢሳይያስ 53 መስማት ያለባቸው። ከበዛ ትርጉም የለም። ያሲኑ ሌላ ነው። ኢሳይያስ አታብዙት። ፈጣን ትፈልጊው? አይ እሱን እሱን ትቻለሁኝ። እኔ በደንብ ማንበብ ስላለብኝ በሱ ዙሪያ ልከውልኛል ልጆቹ። ሌላ ነው። እሺ በቃ እሺ፣ ቻው ባቢሎን። አመሰግናለሁ። እሺ እሺ ያሲው እንትን በል መውደቅ አለብን።
በሚቀጥለው እስከምንገናኝ ሁላችሁንም ወዳችኋለሁ። እንድንለፈልፍ እንድናወራ ጆሮአችሁን ሰጥታችሁ ስታዳምጡ ስለነበራችሁ በጣም አመሰግናለሁ። መልካም ቆይታ። ያ ጀነራል እንዴት ነህ? ጠፍተሃል እኮ። አወራሃለሁ። አስደንግጠኸኝ እኮ ነው ባለፈው እንትን ብለህ እንትኑን ደርድረህ እኮ አስደንግጠኸኝ እኮ ነው። እናወራለን ጀነራል። ልከህ ነው እንዴ? እኮ በደርዘን ነው። ዝም ብለህ ትወልዳለህ። ችግር አለው እንዴ? ጣዕሙን አናውቀውም። አንዳንድ ሰዎች አሪፍ ነው ይላሉ። እንደውም ልጆችህ የወለድካቸው ልጆችህ ዕቃ ሲሰብሩ ስታያቸው ራሱ ደስታ ይሰጣል፣ ደስታ ይፈጥራል አሉ አንዳንድ ሰዎች። ምንም ችግር የለውም ከወለድክ በኋላ ነው የሚገባህ አሉ። እና በዚህ ልክ ነው። ስልክን ራሱ ቢሰብሩት ደስ ነው የሚልህ አሉ። ምንም ችግር የለውም። እና አንዳንዴ ሳስበው እንደዛ ልክ ሊሆን ይችላል። የአብራክ ክፋይ የሆነ ራስህ ማለት እኮ ነው። ራስህ ማለት እኮ ነው። ልጅ ማለት ራስህ ነህ። በቃ እዛ ጋር ያለው ራስህ ነህ። ስለዚህ ከባድ ነው። እኔ ራሱ ደስ ይለኝ ይችላል በነገራችን ላይ እንደውም እንዲሰብሩት የሚሰበር ዕቃ ልገዛላቸው እችላለሁ። ልጆቼ እኔ ልጅ ከወለድኩ የሚሰበር ዕቃ ውድ ያልሆነ ዕቃ ማለት ትገዛለህ፣ ትሰጣቸዋለህ፣ እንደፈለጉ ይሰባብሩታል። እንደዛ ነው የማደርገው። እሺ ማውራት ትችላለህ አሁን እስማኤል? ይመቻል? ከተመቸ ማውራት ትችላለህ አሁን። ወይ አልችልም፣ በጣም ጫጫታ አለብኝ። ከዛ ቦታ ቢንቀሳቀስም ያው ሆነብኝ። አሁን አለ ግን የምትለው ነገር ካለ ችግር የለውም። ማለት የምትፈልገው ነገር ካለ እኮ በል። የምለው ነገርማ አንተ ለምንድን ነው የምትጠፋው ነው? ከዚህ በፊት በጠዋት የምትገባውን ስንቱን አስጠብቀህ እየጠፋህ ነው። ሰዓት አሳልፈህ ነው እየመጣህ ያለው። ምንድን ነው ችግር አለ ወይ? ያው ብዙ ሰው ጥያቄ ነው። አይ ችግር ቢኖርማ አሁን አልገባም ነበረ፣ ግን ስራ ነው ገብቷል። ስራ ብዙ ስራ እሰራለሁ። በጣም ስራ እየሰራሁ ስለሆነ ለዛ ነው። የሆነ ሰዓት ላይ ግን እኔ ከ10 ሰዓት በላይ ቁጭ እምልበት ላይቭ ላይ ቁጭ እምልበት ጊዜ ይኖራል። የዛኔ ግን እኔ እንዴት እንደማደርጋቸው እየታየኝ ነው። በሳማ ነው ቂጡን እየገረፍኩ እዚህ ጋር ማሰቃየው ማለት አስለቅሳቸዋለሁ። አሁን እንደው ምንም ሳንል ብዙ ሰዎች ያለቅሳሉ፣ ይጮሃሉ። አሁን እኮ ምንም አልተደረገም እኮ ማንንም እኮ አልተነካም እኮ አሁን ምንም እያደረግን እኮ አይደለም። ዝም ብለን ገብተን እየወጣን ነው። ላይቭ ማለት እኮ 1-2 ሰዓት ቁጭ ብለን ገብተህ መውጣት እኮ አይደለም። አሳያለሁ። ተሸክመነው ይዘነው የምንመጣ አጀንዳ አለ። ስንገባ ለ10 ሰዓት ነው ቁጭ የምንለው። በሳማ ቄጣቸውን እየገረፍን እናስለቅሳቸዋለን። መዘጋጀት አለባችሁ። በነገራችን ላይ በተለይ ምስራቅ ቀጠና ምናምን የምትባሉ አዳሪያን እናንተ መዘጋጀት አለባችሁ። በብዙ አቅጣጫ ብዙ ሰዎች ተናበው ገብተው ምንም የሚሰሩት ነገር የሚፈጥሩት ነገር የለም። ምንም እኮ እያደረጉ እኮ አይደለም። እነሱ እንደሚያወሩት፣ እነሱ እንደሚደክሙት፣ እነሱ እንደሚገቡት፣ እነሱ እንደሚወጡት፣ እንደሚወሩት፣ እንደሚጋጋሉት ምንም እየተደረገ እኮ አይደለም። ምንም እያደረጉ አይደለም። ማድረግም አይችሉም። ማድረግም አይችሉም። አንድ ሰው ይበቃቸዋል። በቃ አንድ ላይቭ የሚገባ ሰው ይበቃቸዋል። እነሱ እስካሁንም ራሱ ህይወት ዘርተው እንዲኖሩ ያደረጋቸው ነገር ምንድነው? ብሽሽቅ ነው። ነገሩን ምንድነው የሚያደርጉት? እነሱ ብሽሽቅ ነው። በስነ ስርዓት ቁጭ ብለው በእውቀት ማውራት የሚባል ነገር የለም። ግደለው፣ አያወራም። ንጽጽር ሲባል ራሱ ምንድነው የሚያደርጉት? ደቂቃ ይሰጠን፣ ሰዓት ይሰጠን ይላል። ሰዓት ስትሰጠው 10 ደቂቃ፣ 20 ደቂቃ፣ 1 ሰዓት ብትሰጠው ዝም ብሎ ያወራል። እንደዛማ ከሆነ እኔም እኮ ማውራት እችላለሁ ከእናንተ በበለጠ ራሱ። እንደዚህ ስላሴ ማለት እንደዚህ ነው፣ በእንደዚህ ካሰብነው እንደዚህ ሊሆን ስለማይችል እንደዚህ ነው ምናምን እያሉ በቃ ምንም እዚህ ግባ የማይባል ሀሳብ ተሸክመው ደቂቃ ይሰጠን ብለው ቁጭ ብለው ንጽጽር ነው ብለው
ያወራሉ። እንደዛ የሚባል ነገር የለም። ቃል በቃል እኔ ውስጤ ነው በቃ ደስ ነው የሚለኝ። ተጠይቀዋለህ ይመልሳል፣ ይጠይቃል ትመልሳለህ። ንጽጽር ለኔ ይሄ ነው እንጂ ደቂቃ እየተሰጠ እናብራራ ምናምን መጨረሻ ላይ ነው እንደዛ መሆን ያለበት። አሁን ምስራቅ ቀጠናዎች ስራቸው ይሄ ነው ወይ በዚህ መልክ ነው። እንደዚህ አይነት እንትን እንኳን ውስጥ ገብተው እንኳን ካልተሳደቡ፣ ካላናደዱ፣ አላስፈላጊ ቃላቶችን ጣል ካላደረጉ፣ ስሜታዊ ካላደረጉ ሰው ማውራት አይችሉም። ወይ ይሄ ነው ወይም እየተሳደቡ መቀጠል ነው። ትውልዱ እንዴት አድርገው ነው የሚያስሩት? በቃ አሁን ስለ ነብዩ መሐመድ መጥፎ ነገር ይነገራል፣ ስለ እስልምና መጥፎ ነገር ይነገራል። ዋብያ ምናምን አህባሽ ምናምን ይባላል። አውቀው ነው የትውልድ አይምሮ ለመቆጣጠር ነው። በጥላቻ መርዘው በርዘው ማሰር ስለፈለጉ ነው። ሌላ ምንም የሚፈጥሩት ነገር እኮ የለም። ያው ትውልዱ መንጋ ነው። አያስብም፣ አያነብም፣ አያውቅም፣ እውቀት የለውም። ፎንጋ ነው፣ መንጋ ነው። ምንም አያውቅም። ምንም ያውቀው ነገር የለም። አላነበበም። እንኳን ስለ ሰው ይቅርና ስለ ራሱም እኮ አያውቅም እኮ አያውቅም። አዕማደ ሚስጥራት ምንድን ነው ብለህ ብትጠይቀው 3000 ላይቭ ላይ ካለ 2900 አያውቅም። ስለዚህ ይሄ ትውልድ ጥላቻ እንትን እያደረክ እያስተማርክ ስሜታዊ እያደረክ ሌሎች ደግሞ የራሱ ሃይማኖት እንዲነኩ እንዲሳደቡ እያደረክ በጥላቻ ውስጥ አስቀምጠህ እዛ በጥላቻ ተከበው የጥላቻ ቃላቶችን እየወረወረ ቁጭ ብሎ ክርስቲያን ነኝ እያለ እንዲቀጥል ነው የሚደረገው። እነሱ ግን ሚስጥራቸውን፣ አካሄዳቸውን፣ ስራቸውን በደንብ የሚያውቅ ሰው በነገራችን ላይ አንድ ሰው ይበቃል። አንድ ሰው ምንም እኮ ሌላ ነገር እኮ አያስፈልግም እኮ ምንም እንደዚህ በግሩፕ ምናምን አያስፈልግም። አንድ ሰው ይበቃል። አሁን እኔ ማለት ምን ከምንድን ነው የምታነጻጽረው? ምን ከምንድን ነው ንጽጽር ተብሎ የሚደረገው? ምን ከምንድን ነው? ማን ከማን እንተው ችግር የለውም። ግን ምን ከምንድን ነው የምታነጻጽረው? እንዴትስ ይነጻጸራል? ራሱ አይነጻጸርም እኮ። የሰው ልጅ ተሸክመህ መጥተህ ፈጣሪ ነው ብለህ ለማሳመን ንጽጽር ትገጥማለህ እንዴ? እንደዛ የሚባል ነገር እኮ የለም። ሰው እኮ ነው የተሸከምከው። ሰው ይዞ ይመጣና ያ ሰው ፈጣሪነቱ ምንድነው ሌላ ነገርነቱ እንኳን ሳይረጋገጥ ፈጣሪ ነው ብሎ ገግሞ ንጽጽር እሰራለሁ ብሎ ማን ከማን ነው የምታነጻጽረው? አይነጻጸርም እኮ። ምናልባት ኢየሱስ ክርስቶስ ነብይ ነው አይደለም የሚባል ነገር ካለ ከሌሎች ነብያቶችን ልታነጻጽረው ትችላለህ። ኢየሱስ ክርስቶስ ተሸክመ መጥተህ ግን አንድ እስራኤላዊ ሰው ተሸክመ መጥተህ ግን ንጽጽር ምንድነው የሚሆን ነገር እኮ አይደለም። ራሱ እኮ ተቀባይነት እኮ የለውም እኮ። በእኔ የሀገራችን ሙስሊሞች ስርዓት ስላላቸው እኮ ነው እኮ ራሱ እኮ ትህትና ስላላቸው ማስተማር ስለሚፈልጉ ነው እንጂ እኮ ሰው ተሸክመ መጥተህ ፈጣሪነቱን ለማረጋገጥ ንጽጽር ብለህ ተገጥማለህ። እኔ እንደዛ የሚባል ነገር እኮ በጣም እኮ ነው የሚያስቀው። እኔ በጣም እኮ ይገርማል እኮ ራሱ እኮ ሰው ተሸክመ መጥተህ ንጽጽር ትለኛለህ እንዴ? አልቀበልም። እኔ ጋር ቢሆን እኔ እንትና አላስተናግድም። እኔ ቢሆን አላስተናግዳቸውም ነበረ። እስራኤላዊ ሰው ተሸክመ መጥተህ ሰማይና ምድርን ከፈጠረ አምላክ ጋር ላነጻጽረው ትለኛለህ እንዴ? እንደዛ የሚባል ነገር የለም እኮ። ሂድ ምናልባት ከነብዩ መሐመድ ጋር አነጻጽረው አወዳደር፣ ሌላ ነገር ነው እንዴ? እስራኤላዊ ሰው ከማህፀን የተወለደ ሰው ምርት የነበረው እትብቱ እስራኤል ምድር የተቀበረ የተገረዘ የበላ የጠጣ የደከመ የተኛ ሲወድቅ ሲነሳ የነበረ ሰው አምጥተህ ፈጣሪ ነው ብለህ ለማሳመን እኮ ብቻ እኮ አይደለም። ማሳመንማ ኖርማል ነው። ማሳመን አሳምነኝ። የምታሳምንበት ሌላ ነገር ካለ ጥበብም፣ ቅጥፈትም፣ ውሸትም ሌላ ነገርም ካለ አሳምን። ማሳመንም አይደለም ላነጻጽር ብሎ የሚገግም ትውልድ አለ። ንጽጽር የሚባል ነገር አለ። ንጽጽር ለእናንተ ሚስጥር ነው፣ አልገባችሁም። በነገራችን ላይ ምንም አታውቁትም። ንጽጽር የሚባል ነገር የለም። ሰው ተሸክመ መጥተህ ከፈጣሪ ጋር ማነጻጸር የሚባል ነገር የለም። ፍጡርና ፈጣሪ እንዴት ነው የሚነጻጸረው እንዴ? እንዴት ይነጻጸራል? ስለዚህ እነዚህ ሰዎች በእውነት ምንም አያውቁትም። አንድ ሰው ነው የሚበቃቸው። በቃ አንድ ሰው ይበቃቸዋል። ምንም እውቀትም አያስፈልግም። ራሱ እውቀትም አያስፈልጋቸውም። እነዚህ ሰዎች ከእውቀት ነፃ የሆኑ ሰዎች የተራቆቱ ሰዎች ስለሆኑ ወንፊት የሆነ እንትን ተሸክመ መጥተህ ለነዚህ ሰዎች ምንም እንደውም ሃይማኖታዊ እውቀት ያለው ሰው ከነሱ ጋር ማውራት የለበትም። እንደው በእነሱ ባህሪ በእነሱ አካሄድ እኔ ነኝ ማውራት ያለብኝ እነዚህ ሰዎች ጋር
የድፍረታቸው ድፍረት እኮ መጨረሻ ላይ አሁን ምንድነው ፈጣሪ ብልት ከሌለው የፈጣሪነትን መስፈርት አያሟላም ወደ ማለት እኮ ነው የደረሱት። ብልት ከሌለው ጾታውን አይታወቅም፣ ጾታው ካልታወቀ ፈጣሪ አይደለም ወደ ማለት ደረሱ። መላእክት ጾታ አላቸው? ጾታ አላቸው መላእክት ማለት ነው ወይስ ምንድነው? ጾታን የፈጠረ አምላክ ጾታ ሊኖረው ይገባል ብለህ ስትገግም እኔ ሃይማኖት የሚባል ምንድነው እምነት የሚባል ፈጣሪ ማለት ፍጡር ማለት የገባቸው አይመስለኝም። በጣም ነው የሚያሳዝነው። በጣም ይገርማል። መስፈርት ነው አሉ። ብልት መስፈርት ነው። ምን ይሰራለታል? ብልት ለፈጣሪ ምን ይሰራለታል? ምንድነው አስሬ እንትን የሚለኝ ጀማው በደንብ ኮፒ ሊንክ አድርጉለታ። 114 ሰው ብቻ ነው እስካሁን ኮፒ ሊንክ ያደረገው። ሰው ይታየኛል። በደንብ አድርጋችሁ ሼር አድርጉለት። እንትን አይልም። እስኪ ኢየሱስን የተሳደብክ መስሎኝ እንትን ውስጥ ላስገባ ነበረ። ኢየሱስን አይደለም የተናገርከው መሰለኝ እንደ ሐሳብ። ችግር የለውም። ከቻላችሁ ብቻ ነው ታብታብ ማድረግ ያለባችሁ እንጂ ከፈለገም ይዘጋ፣ ምንም ችግር የለውም። ምንም የምናቦካም ነገር እኮ የለም። ዝም ብለን ለመተንፈስ ነው የምንገባው። ያሽቃብጣል እሱም ራሱ። ይሄ ቲክታክ የሚባለው እንትኑ የራሱ ጉዳይ። ከቀጠለ ይቀጥላል፣ ካልቀጠለ ደግሞ የራሱ ጉዳይ። እሱም እኮ እኛን ይፈልገናል። ይታባቱ ደግሞ እናሽቃብጥ እንዴ? ከሰራ የስራ ለራሱ ነው፣ ካልሰራ ደግሞ እኛ ምንም የሚጎልብን ነገር የለም። ሀያት ሰላም ብያለሁ። ሰላም ባቡ ሰላም አለን። እንዴት ነሽ? ሰላም ሁሉ ሰላም። በምን ጠፋ? ሀሳብ አለሽ? ትንሽ ቆይቶ ከመጣልኝ ሀሳብ ለአሁን አልመጣልኝም። ትንሽ ቆይቶ ከመጣልኝ እናገራለሁ። ለምን ጠፋ ለማለት ነው የገባሽው? አይደለም መለስከው ቅድም እኮ መልሰሽ ስትጠይቅኝ እኮ ነው የገረመኝ። እኔ ሳወራ ነበረ፣ ከዛ ዝም አልኩ። እኔ ምን ልበል ብለሽ ነው? እኔ ለምን እንደጠፋው ስናገር ነበረ መተሽ ማሽን አልሰማሁትም። ለዛ ነው ትንሽ ነው የሰማሁት። አንዳንዴ እሺ፣ አመሰግናለሁ ሀያት። አንዳንዴ ሰው በጣም በቃ እንትኑ ነህ ገብተህ ማውራት መጫወት ምናምን እየፈለክ ሚዩት አድርጊው። ድምጽ አለ እጅ የሚል ቲንክ አንዳንድ ሰው ተኝቶ ይገባና በጣም እየተንበላጠጠ ማለት ነው እና ሰላም ነው ምናምን ይላል። እኔ አጠገቤ ቢኖር በእውነት እገለው ነበር። ሙድህን ነው የሚከንተው። በጣም እኮ እንትን ሆነህ እኮ ነው የገባው። ይሰብራል። በቃ ክንት እንትን ያደርጋል። በጣም ነው የሚያጨፈገግብህ። እንደዚህ አይነት ሰው እንዴት እንደሚያስጠላ ቁጭ እንኳን አይልም። በተኛበት ነው እንትን እያለ የሚያወራው። ሚዲያ እንዴት መጠቀም እንዳለበት ሁላ እኮ እንትን ማድረግ አለብን ማለት እኮ ነው። ማስተማር አለብን ማለት ነው። እንዴት ጥርሱን መቦረሽ እንዳለበት፣ እንዴት ፊቱን መታጠብ እንዳለበት፣ ከመብላት በፊት እጅን ታጠብና የሚባለው ነገር ገና እንትን የሚያስፈልገው ትውልድ ነው። መግባት ትችላላችሁ። ለማንኛውም እንጨባበጥ። እሺ፣ ከባድ ነው። ሰላም አሚና ሰላም ኧረ ምን አይነት ትውልድ ነው ይሄ ትውልድ? አሚና አለሽ? ወረጂ ኤች ነኝ። ሰላም
ኤች አለሽ? ቀጥይ ስራ ቦታ ነሽ? ቀጥይ ችግር የለውም። እሺ ከተረዳሽ መልካም። እኔ የልጅ ድምጽ መስማት አልፈልግም። በቃ አልውድ እንትን እንዳታደርጉ። እንደውም ልጅ አጠገባቸው ካለ እንዳትገቡ። እንዴት ነው አይምሮ እንትን የሚያደርገው? ሰላም ቀጥል። እንዴት ነው ወንድሜ? አለን ሁሉ ሰላም አለን። ከየት ነው? እኔ አዲስ አበባ። አሁን የሐማስ ጀነራል ፕሮፋይል አድርገህ የገባው ለምንድን ነው? ጽናቱን ስለምወድለት ነው። እሱ ነው የተገለለ ጽናቱ። ገለውታል አይደል? ጋር ሞቷል። ብዙ እድል ሰጥተውት ከዛ ውጣ ብለውት እምቢ ብሎ ከወገኔ ጋር ሞታለሁ ብሎ የኢራቅ የሳዳም ሁሴን የውጭ ጉዳይ ሚኒስትር ክርስቲያን እንደነበረ ታውቃለህ? ክርስቲያን? አዎ አላውቅም። እሱ ነው የኢራቅ የሳዳም ሁሴን ኢትዮጵያውያኖች አሸባሪ ብለው የሚሉ ሰው ሳዳም ሁሴን። እኔ እንደ ሳዳም ሁሴን በምድር የማደንቀው ሰው የለም። ሳዳም ሁሴንና እንትና ጋዳፊ፣ እንደነዚህ ሰዎች ሂትለርም አደንቀዋለሁ። እነ ስታሊን እነ ሂትለር አደንቃቸዋለሁ። እንደነዚህ ሰዎች የማደንቀው ሰው የለም። እና የውጭ ጉዳይ ሚኒስትሩ ክርስቲያን ነበረ። ክርስቲያን ነው፣ ዮሐንስ ይባላል። ለጠቅላላ እውቀት ኢትዮጵያውያኖች ግን ሳዳም ሁሴን ማለት የሙስሊሞች መሪ እና አሸባሪ የነበረ ሰው አምባገነን ብለው ነው እንትን የሚያደርጉት። የምዕራባውያን ውጋት ነበረ። ገብቷል? ጋዳፊ ደግሞ የአፍሪካ ንጉስ ነበረ። በቃ አፍሪካ የተሰበረችው እንትና ጋዳፊ ከተገደለ በኋላ ነው። አፍሪካ በህይወት ልትነሳ የነበረችው ዘመን ጋዳፊ ቢታገዝ አሁን ባለችበት የድህነት እንትን ውስጥ አትኖርም ነበረ አፍሪካ። እና የአፍሪካ ንጉስ ነው ጋዳፊ። ቀጥል። ነው እንጂ ቆሻሻው የዓለም ህዝብ ቢጠቀምባቸው ጥሩ ነበር። አሁን ጋዳፊ የአፍሪካ ህዝብ ቢጠቀምበት በጣም አፍሪካውን ባለችበት ገብቷል፣ ባለችበት ድህነት ውስጥ አትገኝም ነበረ። ሀብቷን እየዘረፉ ልጆቿን ስደተኛ እያደረጉ መልሰው ደግሞ በእርዳታ መልክ ወደኛ ደግሞ በእንትን ይሰጡናል፣ እርዳታ ተብለው ማለት ነው። ከኛ የማይሄድ እኮ ማዕድኑ፣ ቸኮሌቱ የማይሄድ እኮ ነገር እኮ የለም እኮ ከአፍሪካ ቡናው ማይሄድ ነገር እኮ የለም። መልሰው ለኛ እንደገና በእርዳታ መልክ ደግሞ ብራችንን መልሰው ለማኝ አድርገውናል። ገብቷል። ከእንደዚህ አይነት ነገር ሊያስቀሩ ነበር እነ ጋዳፊ ሲሰሩ የነበረው እነሱ ጋር። ለህዝቡ ብቻ እኮ አይደለም፣ ለህዝቡማ ተው በነፃ ያስተምራቸው ነበረ። ቤትዬስ ብዙ ነገር ነበር ለህዝቡ። በልተው ጠላውን አየው። ህዝብ መንጋ ነው፣ ህዝብ ቆሻሻ ነው ሲባል እንደ ህዝብ እኮ አይተሰደብም ይባላል። ህዝብ እኮ ነው የበላው። አሁን ለምሳሌ ጋዳፊን የበላው የራሱ ህዝብ ነው። ገብቷል።
የጎተተው። ልክ እኛም እንደዛ ነን። ከዛ የተሻለ ማንነት የለንም። በጣም የገማ አመለካከት ነው ያለን። ገብቷል። ከዛ ደግሞ አሁን ሳዳም የሚባል በጣም አደገኛ ሰው ነበረ። በጣም አደገኛ ነው። ለማን ስትል ለምዕራባውያን ነው፣ ለህዝቡ በጣም እንትን ነበረ። እንደውም ኢራቅ ውስጥ የሚኖሩ ክርስቲያኖች በጣም ተከብረው ይኖሩ ነበረ። የሚገርምህ ነገር ክርስቲያኖች አሉ ኢራቅ ውስጥ ስንት ፐርሰንት ነው አላውቅም፣ ተከብረው ይኖሩ ነበረ። ስልጣናቸው ራሱ የውጭ ጉዳይ ሚኒስተር ማለት እኮ ቀላል እኮ አይደለም። አስበዋል። ታምነው ይሰሩ ነበረ። የሳዳም የውጭ ጉዳይ ሚኒስተር አሁን ክርስቲያን ነው፣ ኢራቃዊ ክርስቲያን ነው። ኢትዮጵያዊ እንዲህ ብለህ ብትነግረው አይቀበልህም። ውሸት ነው ይላል። አይ ውሸት ነው ክርስቲያን። በዚህ ልክ ለሀገራቸው ታምነው ይሰሩ ነበር። እነሱ ራሱ ክርስቲያኖች የሚባሉ ራሱ ማለት ነው። ጸረ እንትን ነበሩ። አሁን እስራኤልን ለማጥፋት ሳይሆን ያው እንትን የእጇን እንትን ለማድረግ ይሰራ ነበር። ገብቷል። በዚህ ልክ የሚሰሩ በዚህ ልክ ቆራጥ የሆኑ ጀግና የሆኑ ለምዕራባውያን አናጎበድድም አናፈነድድም የሚሉ ትልልቅ መሪዎች እምነታቸው ገብቷል። እምነታቸው የፈለገ ነገር ይሁን የፈለጉ ዜግነታቸው የፈለገ ነገር ይሁን ከነዚህ ሰዎች ነው ጎን መቆም ያለብን ብዬ ነው የማስበው። የኔ ጀግኖች ጋዳፊ፣ ሳዳም ሁሴን፣ ሂትለር፣ ስታሊን ናቸው። በቃ እንደዚህ ነው። እኔ እንደዚህ ነው። ህዝባቸውን በትክክል ተረድተው ህዝባቸውን ረድተው አሁን እንትና ሂትለር አሁን ሀገሩ ዕዳ ትከፍል ነበረ። ድህነት ውስጥ አስገብተዋት ነበር በአንደኛው የዓለም ጦርነት ማለት ነው። እሱን አስቀርቶ በኢኮኖሚ አሳድጎ አጠንክሮ እንደውም ዘገምተኛ ህዝብ ነው ሲጨርስ የነበረው። እንኳንም ጨርሰው ገብቷል። ምድር ላይ አያስፈልግም የሚባል ህዝብ ሲጨርስ ነበረ። ውሸት ነው ራሱ 6 ሚሊዮን የሚባለው አሁን ውሸት እኮ ነው። ታውቃለህ? ትክክል። 6 ሚሊዮን አይሁዳውያን ተገደሉ የሚባለው ይሄ ፖለቲካ ነው። አይሁዳውያን ራሳቸው የገደሏቸው የምድራችን ህዝቦች ይበዛሉ። ሂትለር ከገደላቸው ሰዎች በላይ አይሁዳውያኖች የገደሏቸው ይበዛል። እና ትክክል ነበረ ውሳኔው ራሱ። በጣም ነው የማደንቀው። እንደዚህ አይነት መሪዎችን ነው የማደንቀው። ኢትዮጵያ ውስጥም እንደዚህ አይነት መሪ ካልመጣ ምንም ትርጉም የለውም። እንትን የሚል መሪ አያስፈልግም። በቃ እንደነሱ ለህዝቡ ጥሩ የሆነ እንትን የሚል የማያስፈልግ ትውልድ ደግሞ በቃ እንትን መጥረግ ነው። አያስፈልግም። በእውነት እኔ እንደዛ ነው ማም። ትርፍ ምን ይሆናል? አሁን አስበዋል። ትርፍ ህዝብ ምን ይሰራላል? ቁስል እኮ ነው። ቀጥል። ድፈር፣ ግድ የለም። ይህን አመለካከት ተቀበለው፣ ደፍረህ ተቀበለው። አሁን እንካ። አሁን ግብረ ሰዶማውያን መንካት አይቻልም አይደል? ትክክል። እሺ ግብረ ሰዶማውያንን እንዳለ ጥርግ አድርጎ ቢያጠፋቸው ሰው ግብረ ሰዶማዊነት ይቀጥል ነበረ? ፍጹም። እና ለምንድን ነው እያለቀሰ የሚኖረው ህዝቡ? መጨረስ እኮ ይቀላል እኮ። በቃ እንደዛ ማለት ነው። ቀጥል። ትክክል። አሁን ይሄ ውሳኔ ሳያስፈልግ አይቀርም። ቀጥል። ለምሳሌ ነው ፈራ አንተ ሀሳብ የሚያበረግገው ትውልድ እኮ ነው ያለው። በቃ እንደዚህ ደፈር ብለህ እንትን የሚባል ምንድነው? በቃ እንደዚህ አይነት ሀሳብ ብታመጣ አይቀበለውም ትውልዱ። አሁን አንድ አፍሪካዊ ተነስተዋል። ከሱ ጎን ደግሞ የቆሙ ሰዎች አሉ። ኢብራሂም ማን ነው የሚባለው? የቡርኪና ፋሶ እንትን በቃ አሁን ደግፉት፣ እሱን ደግፉ። እሱን በቃ አንተ መግነን አለበት። ለነገሩ ይበሉታል። ይሄ የአፍሪካዊ የሚባለው ረሃብተኛ የሆነ ህዝብ ምንም ዝንጀሮ ነን እኛ። ምን መጨረሻችን እኮ እኛ ልናገለግል ነው የተፈጠረው። ራሱን ይሳስበው በቃ አገልጋይ ነን። ከዚያ ያለፈ ማንነትም የለንም፣ ማለፍም አይገባንም። ራሱ የታባቱ ምን ለማገልገል ነው የተፈጠርነው። አመለካከታችን እስካልተቀየረ ምንም የምንፈጥረው ነገር የለም። እናገልግል ዝም ብለን። እሺ ሚራ ሰላም ባቢ። ሰላም ብያለሁ። እንዴት ነህ? ደህና። ሰላም ነው? ሰላም ነው። ቀጥይ። እኔ ሰላም ነኝ። ሰላምታ የሚያበዛ ሰው አትወድም አይደል? ምን
ምንድነው የሚባለው? ከሶስት በላይ ምናምን የሚባል አባባል አለ። አይዋ አንዱ ለነገር እኔ ነው፣ አንዱ ሀሳብ ምናምን የለኝም። የሚባል ነው። ሰላም እና ልልህ ለምንድን ነው ነው የምትበሺው? የገባሁት። ለሰላምታ ነው? ባቢን ሰላም ሊለው ስለምወደው ስለማከብረው አይቻልም? አይ ይቻላል፣ ይቻላል። እና በውስጥ ኮቱ እ በውስጥ ኮቱ ኮቱ ማለት ምን ማለት ነው? ኮቱ ኮቱ ኮት የሚለውን እንትን አታውቂውም? ያጫሉ ኧረ አውቃለሁ በደንብ። በቃ እንደዛ ማለት ነው። ኮቱ ነኑፋ ኦሮሞ ነሽ እንዴ? አማርኛ ያስፈግሮኝ ነው አይደለ? እንዴት አወቅ? አይ አላወቅኩም። በማወቅ ሳይሆን ዝም ብዬ ነው። ያው ባለጊዜዎች አይደላቸው እናንተ። ለማሽቃበጥ እኮ ነው። እሺ እናመሰግናለን። ኦሮሞ ነሽ? በጣም ነው የማከብርህ ባቢ። ብዙ ነገር ተምራለሁ ካንተ። አመሰግናለሁ። ከኔ በላይ የምትማሪባቸው ሰዎች አሉ። ከኔ ሰው ሊማር አይችልም እና ብዙ አስተማሪ ሰዎች አሉ። ኦሮሞ ነሽ? አዎ ነኝ። ኦሮሞ ከየት ነው የመጣው? ማለት ከየት መጣ ኦሮሞ? ከዚሁ ነው። ከየት መጣል? ከየትም አልመጣም አይደል? አዎ እኔ እንደዛ ብዬ ነው ማምነው። ጎበዝ፣ ትክክል ነሽ። አሁን ኢትዮጵያውያኖች ምን ያደርጋሉ መሰለሽ? ኦሮሞ እኮ ከማዳጋስካር ነው የመጣው ይላሉ። ማስረጃ ብትያቸው የለም። 16ኛው ክፍለ ዘመን ከማዳጋስካር መጣ ኦሮሞ ይልሻል። ኢትዮጵያዊ በሙሉ ምንድነው? ኢትዮጵያዊ መሰረት የለውም። ገብቶሻል? ሁሉም መጤ ነው። እና ኦሮሞን ለየት አድርገው በ16ኛው ክፍለ ዘመን እኮ ነው የመጣው ምናምን ይል ውሸት ነው። እንደውም መጤ እነሱ ናቸው እኮ። እንደዛ ሳይሆን ግን ውሸት ነው። እንደውም አሁን ኩሽ እነዚህ ኩሽ የሚባሉ ምናምን ይባላል አይደል? ኩሽ ነው የምድር የሀገር ባለቤት። አፍሪካ የኩሽ ነው። ሰሜቲክ ነን ምናምን የሚሉ የኤዥያ ዲቃላዎች ናቸው። አልገባቸውም እንጂ እንደዛ ስለሚሉ ነው። እኔም ከነሱ ነኝ፣ ግን ምንም ማድረግ አይቻልም። እውነቱን መካድ አይቻልም። ውሸት ነው። ኦሮሞ ከዚህ መጣ ምናምን ከዚህ መጣ እርግጠኛ የሆነ ሰው የለም። ውሸት ነው፣ አባባል ነው። እንትን ለማለት ነው። ከዚህ ሆነ አገሩ ነው እንጂ አመለካከት ግን እንትን ሊያደርጋችሁ በኦሮሞነት አሁን አማራነት፣ ኦሮሞነት፣ ብሔርተኝነት የሚባል የለም። በዛ መታጠር የለባችሁም። ሰው በዛ መታጠር የለበትም። ምክንያቱም ምንድነው ይሄ የደናቁርት እንትኖች ፍልስፍና ነው። የመሳፍንት ፍልስፍና ነው። ገባሽ? ፍልስፍና ነው። ትክክለኛ ፈጣሪ የሰጠን የሚባለው አንቺ ለምሳሌ ነገድ አለሽ አይደል? ዘር የሚባለው ነገድ አለሽ። ነገድሽ ምንድነው ነገድሽ? ማለት ነገድሽ ታውቂዋለሽ? ዘርሽን ታውቂዋለሽ? ዘውግ የሚባለው አዎ፣ ግን አንተ አታውቀውማ። ብነግርህም አውቀዋለሁ እኮ ንገሪኛ። አንቺ ስለምታውቂ እኮ ነው። መጫ ነው የሚባለው። እሺ፣ ታውቃለህ? መጫ ነው። አየሽ፣ አሁን መጫ ኦሮሞ ነው አይደል? ሁለተኛ አምጪ፣ ሌላ የምታውቂው አምጪ። ሌላ ምን ነበረ? ወይ ጠፋብኝ፣ ወላሂ አውቅ ነበር። በቃ እንደዛ ነው። ይሄ ነው ትክክለኛ መቀበል ያለብሽ። የሰው ልጅ ዘሩ አመጣጡ እንዲታወቅ፣ ቤተሰብነትን ሰው እንዲታወቅ እሱ ነው የሚያስፈልገው እንጂ አሁን ኦሮሞነት፣ አማራነት፣ ትግሬነት፣ ጉራጌነት የሚባለው የእንትን ነው። ምንድነው? የመሳፍንት የደናቁርት መሳፍንት ፍልስፍና ነው። እንደዚህ ለያይተው መግዛት ስለሚፈልጉ በዛ ለያይተው እንትን ያደረጉት ነው እና ትክክል አይደለም። እኔ አልቀበሉም። ጎበዝ። ለነገሩ ሙስሊም እኮ አይቀበልም እኮ፣ ችግር የለበትም። ሙስሊም በእንደዚህ አይነት ነገር አይታጠርም። ሙስሊም ነኝ ነው ወንድሜ ምናምን ይልሻል። አለቀ።
ከዛ ውጭ ያለው አንተ አዎ ተፋጩበት ምናምን ይልሻል። ችግር የለበትም። ኧረ አያስፈልግም ሲጀመር። ትክክል። እና የምትይን ነገር አለ ባሪዱ? ኧረ የለኝም። የምረን ሰላም ሊሉ ስለፈለኩ ነው የገባሁት። አመሰግናለሁ። እሺ እኔም አመሰግናለሁ። ቅቤ እንጠብቃለን ካንቺ አሁን ቅቤ ወይም ገንፎ ምናምን እንጠብቃለን። እሺ ባቢ እሺ ሬይነር አይ የሴቶች ማህበር እኔ ህዝቡ ችግር አለበት። የረሃብ ችግር ነው። ምንድነው ችግራችን ግን? ቀጥል እስኪ። እንዴት ነህ? ደህና ናችሁ? እንዴት ነህ? ሰላም ነው? አልሐምዱሊላህ አለን። እኔ ልጅ ሁሉ መልካም ባረን ያልገባም ልጅ ይዘው ሰው እንዴት ላይቭ ይገባል? አስበዋል? ይሳተፋ ምን ችግር አለው? የታክሲ አይከፍልበት ልጁ ታክሲ እንትን አይደል? እኔ በጣም ነው የምረበሸው ታውቃለህ። ያ ድምጽ ሲጀምር የልጅ ድምጽ ቲክቶክ ላይ መግባት የለበትም። ትክክል፣ አይፈቀድም እኮ። ሪፖርት ራሱ ከተደረገ ወዲያው ሊዘጋ ይችላል። በህፃን ድምጽ እና ደህና ናቸው። ሰላም አለይኩም ብያለሁ ሙስሊሞች። አለን ደህና ነን። ሁሉ ሰላም ነው አልሐምዱሊላህ። እንግዲህ አለ ነው። ፖለቲካ እኮ በነገርህ ላይ እኔ ከሃይማኖት በላይ ፖለቲካ ቢወራ እንትን ይሰጠኛል፣ ይመቻል። አዎ ደስ ይለኛል። ዝም ብዬ እንትን ማለት ስለማልቀበለው የኛ ከሄድ ታሪክ ምናምን ስለማልቀበል ብቻዬን ነው የምቆመው። ደስ ይለኛል። እኔ ብዙ አላውቅም እንጂ አወራ ነበር። እኔ ነው እውቀት ወፍ ትላለህ ሂስትሪ ግን የምትተኛው ሂስትሪ ነው። ፖለቲክስ ላይክ ደስ ይላል የሆነ ከሂስትሪ ጋር የተገናኘ ምናምን ብዙ ማለቀማቸዋል። ዘልዬ ነው የመጣሁት። ፖለቲክስ ራሱ ፖለቲካ ያው ሂስትሪን መሰረት አድርጎ ነው የሚሽከረከረው። ስለዚህ ሱልክ ያው ግን ይመስጣል አንዳንዴ የድሮ ታሪክ ምናምን አምኜ ምናምን አይደለም ግን አሁን ቅድም ያወራውን የኦሮሚያ ምናምን ያልከው ጀስት አሁን ሂስትሪ ላይ እንደዛ ነው የተማርኩት እኔ። ተሰዶ መጥቶ ከዛ ቦረና አካባቢ ምናምን ወሮ ምናምን መሬት ወስዶ እንደዛ አይነት ሂስትሪ ነበር ወደ 9ኛ ክፍል ምናምን። እና የተወረረው እኮ አሁን ሬነር የተወረረው እኮ አሁን ለምሳሌ ጦርነት የነበረው ነገዳዊ ጦርነት ነበረ። ሲፋለሙ የነበሩ ሰዎችም በነገርህ ላይ አሁን ኦሮሞ ናቸው ከሚባሉ ነገድ ካሉ ሰዎች ናቸው ሲፋለሙ የነበረው። እንዴት አድርገህ ነው ኦሮሞ አሁን ለምሳሌ አንድ ነገድ ነው በአንድ ነገድ ባሸነፈ ነው የተሰየሙት ከተባለ ልቀበለው እችላለሁ እንጂ ሲፋለሙ ከነበሩ እንትኖች ነገዶች እዛ ውስጥ ኦሮሞ ተብለው የቀሩ ህዝቦች አሉ እዛ ውስጥ የነበሩ ባለቤት የነበሩ ማለት ነው። እንዴት ለይቶ እነዚህ ሰዎች ኦሮሞ ሊያደርጋቸው ይችላል? ምን አውቃለሁ። ይሄ እኮ ነው ከባድ። ከማን ጋር ነው የተዋጉት እኮ? እዛ ጋር ማን ነበር? እሱን አላውቅም እኔ ራሱ ጀስት ወርዷል ነው የተሞት እኔ ወለጋና ምን ነበር ባሬንት ነው የሚባለው ሌላኛው ላይክ ለሁለት ነው የተከፈለው እንደዛ። እና እነሱ ኦሮሞ አይደለም እንዴ? አይ እንትን የተከፈለው ስለ መጥቶ ላይክ እንትን አቅጣጫቸውን አንዱ ወደ ምዕራብ ነው አንዱ ደግሞ ወደ እንትን አይ ቲንክ እንደዛ መሰለኝ። እንደዛ ነው የሚሆነው። ታሪክ ሁሉ ውሸት ላይኖር ይችላል፣ እውነትም ሊኖር እኮ ይችላል። የኢትዮጵያ ታሪክ ያው እውነትም ሊኖረዋል፣ ግን ያው በእንትን ከድጋፍ ስሜት አንፃር የትኛው ነው እውነት ማለት ሁሉንም ውሸት ማለት አንችልም ብዬ ነው። አጠቃላይ እንደዛ ከሆነማ ምን ታሪክ የለም ማለት እኮ ነው። አይ እውነት የሚሆነው ችግሩ ምን አለ መሰለህ? አሁን ለምሳሌ ግራኝ አህመድ የሚባል ሰው ነበረ ተባለ። እሺ እውነት ብለህ መቀበል የምትችለው ግራኝ አህመድ ሰው የሚባል እንደነበረ ነው እውነት ብለህ ልትቀበለው የምትችለው። ገብቷል እንጂ አሁን ለምሳሌ በግራኝ አህመድ ጉዳይ ብዙ አይነት ታሪክ ነው የተጻፈው።
ገብቷል አባባሌ። ይሄ እንኳን ሃይማኖታዊ እንትን ስላለበት እንትን ብዙም እንትን የለውም። ከዛ አለፍ ብለህ ሃይማኖታዊ እንትን ያልተሰጠው ነገር አለ። ገብቷል። አሁን ለምሳሌ የአክሱም እንትን አለ፣ ስልጣኔ አክሱም የሚባል ነገር አለ። የትኛው ነው እውነት? የትኛው ነው እውነት ብለህ የምትቀበለው? ትግሬ ራሴ ነው ይልሃል፣ አገው የኔ ነው ይልሃል። ባሎ ምን በምን ነበር የሚጀምረው? የት ነው እንደ ፑንት ምናምን ላይክ ወደ ሱዳን አካባቢ ምናምን የነበረ ወይ ደግሞ ወደ በሰሜንም የሚሉ አሉ እና የሆነ የድሮ የጥንት ታሪክ ምናምን ማለት ነው። ከአክሱም በፊት ያ ፑንት አይ ቲንክ ፑንት ከአክሱም በፊት ነው። አክሱም በፊት ነውና ላይክ ጸዴ ታሪክ ነበራቸው፣ ግን አይታወቅም ቦታው ስፔሲፊካሊ ቢታወቅ ቦታ የለም። አክሱም ቢሆን የኛ ነው ይበሉ እንጂ ያው ቦታው ሰሜን አካባቢ ነው የሚሆነው። እንግዲህ አሁን ያለው ህዝብ ደግሞ ከዛ ታሪክ ጋር ማች አያደርግም፣ ፊት አያደርግም። ወደ ኋላ እየተጓዘ ወደፊት እድገት ሊመጣ አይችልም። ምንም አይጠቅመንም። የሚጠቅም ነገር ያለው አይመስለኝም። እኔ ብቻ ምንድነው ማንበቡ ጥሩ ነገር ነው። ማንበብ አይጎዳም፣ ባይጠቅምም እንኳን አይጎዳም። ሰው ማንበብ አለበት። አንብቦ ግን መቀበል ያለበት ምንድነው ውስጥህን የሚነግር ነገር አለ፣ ማገናዘብ አለበት። እንኳን በኢትዮጵያኖች ከኢትዮጵያ ውጭ ባሉ ሰዎች የተጻፈ ታሪክም ማንበብ መቻል አለበት ብዬ ነው እንትንም ማደርገው። እንደዛ መሆን አለበት እንጂ በጣም ከባድ ነው የኢትዮጵያ ታሪክ። ገብቷል? በጣም ከባድ ነው። የአክሱም ራሱ ታሪኩ በጣም ከባድ ነው። ልትቀበለው አትችልም። በጣም ከባድ ውስብስብ ያለ ነገር አለው። ገብቷል? ኦኬ ከባድ ነው። እኛ አብዛኛውን የተማረው እንትን ነው ላይክ ማከማ ተዋጋ ምናምን የሚለውን ነው። እንትና አንተሎ ነው የመጣው፣ እንትና አንገሎ ነው የመጣው። እስራኤል ነፃ ወጣን። እኛ ኢትዮጵያኖች የት ነው ህንድ ውቅያኖስ ሄደን ስንዋጋ ነበረ፣ ነፃ አውጥተናል፣ ግዛታችን እስከ ምንድነው የመን ዳርቻ ነው ምናምን እያለ የሚሰክሰው ተው፣ እሱ ተው። እሱ የድሮ አቢሲኒያ ላይክ አቢሲኒያ የሚባለው የድሮ ምን ያክል ነው ግዛቱ? ላይክ አቢሲኒያ ማለት መሀል ላይ የነበረ ነገር ነው። ግን ከዛ በፊት የነበረው አሁን ለምሳሌ የአክሱም ራሱ ኢምፓየር ኦፍ አክሱም የሚባለው ከየት ወዴት ነው ብለህ የምትለው እኮ ኢትዮጵያን በሙሉ እኮ አያካትትም። ገብቶሃል? አሁን ያለችውን ኢትዮጵያ በሙሉ እኮ አያካትትም። ተወጥሮ ግን እንትን ይላል፣ እስከ የመን ድረስ እኮ ስንገዛ ነበረ ይላል። ኢትዮጵያን ሳያካትት እንዴት ነው እስከ የመን ድረስ እንትን የምትለው? አክቹአሊ እኔ አሁን አክሱም የኔ ነው ብዬ አላወራም። እኔ የለሁበትም። አሁን እኔ ያለሁበትም ይደርሳል ብዬ ስለማላምን እኔ የለሁበትም። ራሴን ኤክስክሉድ አድርጌ የሰሜን ሰዎች ታሪክ ነው ትላለህ። የሰሜን ሰዎች ታሪክ አይደለም። የሰሜን ሰዎች ታሪክ ብቻማ አይደለም። በነገርህ ላይ እንደዛማ ከተባለ ይደርሳል። አሁን ማል ኢትዮጵያ ምናምን ወደታች እኮ ምንድነው አሁን ለምሳሌ ምንድነው አንተ እዛ ውስጥ መካተት ካለብህ ምን ማበርከት አለብህ ማለት ነው? አይ እንትን ነው ላይክ አሁን ያኔ ቴሪቶሪው የግድ ከዛ ከአንተ ካለህበት ማህበረሰብ እዛ ውስጥ መምራት ነበረበት ማለት ነው። እንደዛማ ከሆነ መምራት ነበረበት ሳይሆን ግዛቱ ቢያንስ በግዛት አንድ ላይ መሆን ነበረብን። ከዛኛው በግዛት አዎ፣ እኔ ካርታውን ማየት ትችላለህ። በነገርህ ላይ ተመልሰህ እኔ እንትን አላደርገውም። በበለጠ ታሪክ ግን የአክሱምን ታሪክ በበለጠ የሚወስደው አንድ ለመጥፋት ጫፍ ላይ ያለ እንትን አለ፣ ብሔር አለ። እሱ ነው የአንበሳ ድርሻ የሚወስደው የአክሱም ታሪክ። ገብቷል? ሌሎቹ ዝም ብለው ናቸው። አሁን አማራ ነኝ ትግሬ ነኝ እያለ የመጣው ዝም ብሎ ነው፣ ስከሳ ነው።
ገብቷል። የአንበሳ ደረጃ የሚወስደው ግን ኩናማ የሚባል ብሔር አለ። እሱ ነው እንትን የሚለው የአክሱምን ታሪክ በደንብ አድርጎ እንትን የሚያደርገውና ጅማሮ ራሱ እንደዛ ነው። እነሱ ናቸው የመጀመሪያ ያነገሱት፣ እነሱ ናቸው፣ እነዚህ ህዝቦች ናቸው። ሌላው ሲሰክስ ነው። አማራ ነኝ ትግሬ ነኝ ያለ የሚያወራው እየሰከሰ ነው። ከዛ በኋላ ኢትዮጵያን ስላስተዳደሩ ስለመሩ ነው እንጂ ምንም ታሪክ የላቸውም እኮ። ኢትዮጵያ ውስጥ እኮ ያበረከቱት ምንም ነገር እኮ የለም። ሃይማኖታዊ እንትን አበርክተዋል። ሃይማኖታዊ እንትን ደግሞ ከነችግሩ ነው ያበረከቱት። እንደውም እንድንጣረስበት አድርገው ነው የቀረጹት። ገብቷል አባባሌ? አንድ ኢዛናና ሳይዛና የሚባሉ ወንበዴዎች ነበሩ። ክርስትና ተቀበሉ። ክርስትና ተቀብለው በሙሉ ኢትዮጵያን አስፋፉት። ውሃ ጠብ ባለበት ቤተክርስቲያን እየሰሩ ምንም በየገደሉ በየገዳሙ ቤተክርስቲያን ሰሩ። ሃይማኖትን ያስፋፉበት መንገድ አንዱ ይሄ ነው። በስብከትና በእውቀት ብቻም አልነበረም። ቤተክርስቲያንን በመስራት ነበረ ክርስትናን ያስፋፉት። እንደዚህ አይነት ነገር ለትውልድ አስፈላጊ አልነበረም። አሳምነህ በሐሳብ ማሳመን ስትችል ውሃ ጥብ ባለበት ቤተክርስቲያን ይሰራል። እግዚአብሔር ጦጣ አይደለም። ገደል ውስጥ ገብቶ ህዝብ እንዴት ነው የሚያመልከው? ገብቷል። ግን ምሽግ ይሰሩና እየቀለድኩ እኮ አይደለም፣ በጣም የሚያሳምም ታሪክ ነው። ዋሻ ውስጥ ይገቡና እዛ ተቀርቅረው እየተዋጉ የሆነ ነገር ይፈለፈላል። ይሄ ቤተክርስቲያን ነው ምናምን ብለው ስዕላትን አድምቀው ሰርተው ህዝቡ በዛ ነው እንትን የሚያደርጉት እንጂ ጣዖት አምላኪ ነበረ ራሱ። ገብቷል። እንደዚህ አድርገው ክርስትና አስፋፍተው እንደገና ደግሞ ዮዲት የምትባል በጣም የምትደንቅ ሴት መጣች፣ ጀግና ሴት። ጡቷን ቆረጧት። አንድ ዲያቆን አፍቅራ አክሱም። ከዛ መስፈርት ወርቅ አምጣ አለችው። ቤተክርስቲያኑ በወርቅ የተለበጠ ነው። እኔን ከፈለክ ወርቅ አምጣ ስትለው ወርቅ ወስዶ ሰራላት። ዮዲት ጉዲትን አንድ ዲያቆን። ከዛ ገደሉት። እሷን ጡቷን ቆርጧት። ተነስታ ቤተክርስቲያን ክርስቲያንና ቤተክርስቲያን እንዳልነበር አደረገችው። በእሳት ያቃጠለችው። ኢትዮጵያ እንደ ዮዲት ጉዲት ቤተክርስቲያንን የጎዳ እንትን የለም። እኔ በጣም ነው የማደንቃት። ለምን በቃ በደሏት። አዎ በቀል ነው። ልክ ነች። ገብቷል። እንደዚህ አይነት ውስብስብ ያለ ታሪክ ነው ያለው። አሁን ዮዲት ጉዲት ጡቷን ቆርጠው ጡቷን መቁረጣቸውን ሳይበቃ ገደለችን፣ ቤተክርስቲያን አቃጠለችብን ብለው አይሁዳዊ ነች እኮ ጠላት አድርገው ነው እንትን ያደረገዋል። ይመቻት። ዮዲት ጉዲትን ማድነቅ አለባቸው። በጣም ጀግና ሴት ነች። ገብቷል። ቅዱስ ሬነር እንደዚህ ነው የኢትዮጵያ ታሪክ። የቆሰለ ታሪክ ነው። እሺ ምን አይነት ታሪክ ነው ያለን? አሁን ለምሳሌ ከነ ኢዛና በኋላ አለ አይደል እስከ ዛጉዌ ነው አይ ቲንክ አክሱም የቆየው። አሪፍ ታሪክ ነበራት ኢትዮጵያ። የሆነ ነገር ነበራት። የንግድ ማዕከል ነበር። ያው እነ ሮም እነ ምናምን የሚባሉት አሁን እንትን ስላልነበረ እኮ ነው። አገራት አልነበሩም፣ ስልጣኔ አልነበረም። እዛ አካባቢ ህዝብ ይኖር ስለነበረ መመላለሻ እንትን ስለሆነ ያው የወደቡ እንትን የለም። የንግድ ማዕከል ስለሆነ እንጂ እኮ ሌላ አዲስ ነገር ስለሰራን እኮ አይደለም። አንዴ ታሪክ ምሁር ምን እንዳለ ታውቃለህ? እሺ አሁን ባለፈው ፖስት ያደረጉት በሁለተኛው አካውንቴ አይተዋል። ለምዕራባውያን ስነ ህንጻ ስነ ምናምን ያስተማርናቸው እኛንን የሚባል ሳክስ አለ። ኢትዮጵያኖች ስንዴ ራሱ በኢትዮጵያኖች ፍልስፍና የተገኘ ነው ብሎ ነው የነገረኝ። እንትን ያለኝ ማለት እኔ ብቻ አይደለም ሲያስተምረን። ስንዴ ታውቀዋለህ? ስንዴ እህል ነው። ሌላ የተለየ ነገር አይደለም። እህሉ ራሱ የፈጠሩት ኢትዮጵያኖች ናቸው አለ። እሺ ገብቶታል። በዚህ ልክ ነው። ምንም ለዓለም ያበረከትነው ነገር የለም። ሬይነር ለዓለም ምንም ያበረከትነው ነገር የለም። የንግድ ማዕከል ነበረ። እየተመላለሱ እንትን ሲያደርጉ ነበረ። ለማኝ ነን። ለወደፊትም እንለምናለን። በቃ እና አሪፍ ታሪክ የለንም አሁን የለም። ለምሳሌ 6ኛ ክፍለ ዘመን 7ኛ 8ኛ የለም። ኦኬ አዶና እኔ አላነበብኩም። በዚህ ካለ ንገረኝ። አሪፍ ታሪክ አለን ኢትዮጵያውያኖች የሚል ሰው ካለ ይንገረን። ምንድነው አሪፍነቱ? አንተ ታሪክ አለ? የሰራው ታሪክ አለ?
አይ እኔ አክቹአሊ እኔ እኮ አይ ዶንት ኖ እኔ ከየት እንደነበርኩ አላውቅም። ግን ምን ይሰራል አለ 2000 ዓመት ወደ ኋላ ተመልሰ ታሪክ የኔ ብለህ ታወራለህ። አይ የኔ አላልኩም። አይ የእንትናችን ትላለ የአንሴስተራችን ስማ ከ1000 ዓመት በፊት የተሰራ ታሪክ እኮ እኛ ምን አገባን? የኛ እኮ አይደለም። ምን አገባን? እሱ ልክ ነው። እሱስ ማማ ከሬይነር 2000 ዓመት በፊትማ እንደውም መቃብራችንን እየቆፈሩ እንደውም አጥንታችንን እንዳያቃጥሉ ትፈራለሁ። ከ2000 ዓመት በኋላ የሚፈጠሩ ህዝቦች ከ200 ዓመት በኋላ በእኛ የሚያፍሩ ትውልዶች ይፈጠራሉ። አሳፋሪ ነን እኮ አሳፋሪ ትውልድ ነው። ገብቷል? ከ2000 ዓመት በፊትማ እንኳን በእኛ መኩራት አሁን እነዚህ ከ2000 ዓመት በፊት የነበሩ ኢትዮጵያውያኖች ራሱ እኛ ቢያቁን ያቃጥሉን ነበር። ገብቷል? አሳፋሪ ትውልድ ነው ከራሴ ጀምሮ እና ታሪክ አለን ብለን ማውራት የለብንም። የኢትዮጵያ ታሪክ እኔ እንጃ እናውራበት ዝም ብለን መቀደድ አለብን። ያው ሌሎችም እየተቀደዱ ስለሆነ እንጂ እኔ ታሪክ አለን ብዬ ታሪክ ነበረ ብዬ የነበረ ታሪክ ለኔ ምንም አይጠቅመኝም። ምንም የሚጠቅም ነገርም የለም። ሃይማኖታዊ ገጽታ ያለው እንትን አለ፣ እሱ የምንጫረስበት ነው። ሌላ ምንም ታሪክ የለም። ሌላ ታሪክ ሲያጡ ሰላም ቤቶች ሰላም። በጣም ጥሩ ርዕስ እያነሳችሁ ነው። አብዛኛው ታሪክ የሚባለው ያው የባንዳነት ታሪክ እንጂ ታሪክ የሚባለው እንኳን ዝም ብሎ ነው። ምንም አንድም ታሪክ የላቸው። ያው በእንትን ይሄ በባንድነት ነበር አሳልፎ ለመስጠት ይወዳደሩ ነበር እንጂ ታሪክ የሚባለው ዝም ብሎ ውሸት ነው፣ ፌክ ነው እንዳላችሁ ማለት ታሪክ የሚባል የለም። ታሪኩ ስታጠናው ቸክስ ታሪኩን ወደኋላ እንትን ስታደርገው ስትመረምረው ውሸት ብቻ ነው። ለሌሎች እንዲያውም አሳልፈው ሰጥተውናል። ምሳሌ አሁን ወደ ማን ነው ወደ የአክሱም ስልጣኔ የሚሉት የምን ስልጣኔ ነበር? ስለንቸክ ስናደርገው ምንም ስልጣኔው ምን ስልጣኔ ያለ እንትን ነው፣ የፌክ ስልጣኔ ነው ያለ ማለት ፌክ ስትል አሁን ማለት ፌክ ስልጣኔ ስትል እኔ አሁን ፌክ ነው ብዬ እንትን አለለም። አሁን ለምሳሌ ኩናማ የሚባል ህዝብ ነበረ። ኩሽ ነው፣ ትልቅ ህዝብ ነው። ትልልቅ እንትኖች ነበሩ። በነገርህ ላይ አሁን ብሔር እንደሚባሉት አሁን አማራ ሚዩት አድርጋት ድምጽ አለ። ዋው አሁን ኦሮሞ፣ አማራ፣ ትግሬ እንደሚባለው እነሱም ቲካ፣ ላክቲካራ፣ ማርዳ የሚባሉ ሰው እንትኖች ነበሩ። ትልልቅ ግዛቶች ነበሩት። ከነሱ ደግሞ አንድ ትልቅ ንጉስ ባዜን የሚባል ነበረ። አክሱምን በስነ ስርዓት አድርጎ ሲመራም ሲያስተዳድርም ሲገዛም የነበረ ብሔር እሱ ነበረ። በነገርህ ላይ አሁን ተጨፍልቆ ኩናማ የተባለው ማለት ነው። አሁን የነሱ ፌክ ነው እያልክ ከሆነ ልቀበለው አልችልም። የኔ ግን አይደለም እያልኩ ነው። የነሱ ነው ታሪኩ፣ ለኔ ምንም ሊጠቅም አይችልም። የራሳቸው ለራሳቸው ነው። አሁን ያሉት እንኳን ራሱ አልጠቀማቸውም። በእንትን የሚቆጠሩ ህዝቦች ብቻ ናቸው የቀሩትና ፌክ ነው ካልክ ፌክማ ሊሆን አይችልም። ፌክ ነው ብለህ የምትለው ከሆነ አሁን ለምሳሌ ቀዳማዊ ምኒልክ የሚባል ሰው አለ። የሰሎሞን ልጅ የሚባል ነገር አለ። ድንግል ማርያም ወደ ኢትዮጵያ መጣች የሚባል ነገር አለ። የግራዋ ኮቴ ምናምን የግራዋ ምናምን ኢትዮጵያ ውስጥ አለ የሚባል የጊዮርጊስ ፈረስ የቅዱስ ምናምን የሚባል ታሪክ እንትን አለ። ፌክ ይሄ ነው ገብተዋል እንጂ አክሱም ሙሉ በሙሉ ፌክ ሊሆን አይችልም። የኛ አይደለም ነው እያልን ያለ ነው እንጂ ፌክማ አይደለም። ብዙ ፌክ አለ። አሁን እኛ ስልጣኔው ስንል የተሰራው ሐውልት ነው። አይ ኖ አሁን እንትኑ ይሄ የአክሱም የተሰራው ሐውልት ያው የአገው ስልጣኔ የሚባለው ላሊበላ ምናምን እነሱ እጅ አላቸው። እሱ ከሆነ ያ በሱ ከሆነ በሌላው ታሪክ ከሆነ ግን ኦልሬዲ
ድንጋዩ ምንድነው? ድንጋዩ ምንድነው? ድንጋዩ አንደኛ ነገር የሰራው የትኛው ህዝብ እንደሆነ አይታወቅም። ማንንም የታሪክ ምሁርም ሊነግርህ አይችልም። ድንጋዩ በሌላ ነገር እንትን ካልከው ግን የወንድ ልጅ ዕቃ ይመለክ ነበረ ኢትዮጵያ ውስጥ። ቅርጹ የወንድ ልጅ ዕቃ እኮ ነው። ያ የአክሱም ሐውልት የወንድ ልጅ ዕቃ ይመለክ ነበረ። እሱ ነው የተሰራው። የሰራው ህዝብ ግን የትኛው ህዝብ ነው ብለህ ብትል አይታወቅም። ግን ጣዖት ይመለክ ነበረ። ወንድ ልጅ ይመለክ ነበረ። ከዛ የተነሳ ማለት እንችላለን። ማለት ዋቃ እኮ መለኮታዊ አምላክ እኮ ነው የሚያመልከው። ኖ አይ ከግንባር የሚያደርጉት ከዛ ነው መነሻው አይደለም። ከግንባር የሚያደርጉት ከምን ጋር የተያያዘ ነው ሌላ ነገር ነው። ዋቃ ግን መለኮታዊ አምላክ እኮ ነው የሚያመልከው። ሰማይና ምድር የፈጠረ አምላክ እያለ እኮ ነው የሚያወራህ እንጂ የወንድ ልጅ ዕቃ እኮ አይደለም እኮ እንትን ብሎ የሚያመልክ። ገብቷል? ስሜታዊ ሆነሻል እንዴ አንቺ? ሰሜናዊ ነሽ ማለት ነው። ወደ ዋቃ እንትን ብለሽ ግንባራቸው ላይ የሚያደርጉት ስሜታዊ አይ እንደዛ ስለሚሏቸው ነው እንጂ ይሄ እንትን አይደለም ማለት እንደዛ በጣም በብዛት ያው እንትን ነው የሚያመልኩት እንደዚህ ነው ምናምን እያሉ ያጥላሏቸዋል። ያው በብዛት ሁሉን ነገር ወደ እነሱ ይቆልሉባቸዋል። ለዛ ነው ከገዳ ስርዓት የሚያያዝ መሰለኝ እሱ ግንባራቸው እንትን የሚያደርጉት የራሳቸው ባህል ነው እንጂ ሃይማኖታዊ መሰረት ያለውም አይመስለኝም። ይቆርጡ ነበር ይሏቸዋል እና ቆርጠው ከግንባር ላይ እንትን ያደርጓል። እሱን ካልቆረጠ ማግባት አይችልም የሚባል ሰምቻለሁ። ጀግና ነው እኮ የሚቆርጠው። ወሸላህን እስኪቆርጥ ዝም ብለህ እንትን ካልክማ ጀግና ነው እኮ። አሚን ብለህ ትቀበላለህ። ይቆርጡም ነበረ ለማሸማቀቅ ነው። ጀግና ነው የሚቆርጠው። ወሸላውን የተቆረጠ ወንድ ነው። ጀግንነት ነው፣ ጀግንነት ነው። እና ወሸላዬን ተቆረጥኩ እያልክ ህዝብ ፊት ልትቆም ነው? እንደዚህ ነው መልሰህ የምታሸማቀቀው ሰው። አብዛኛችን እኔ እውነት ለመናገር ታሪካችን የኢትዮጵያ ታሪክ እንትኔ መሶለኒ ነው ማን ነው የሚባል በጣም እኔ በደንብ የነ ምኒልክን አመጣጥ ካየው ዘንጉሰ ይሁዳ የሚል የኢትዮጵያ ዘር የሌለበት ወራሪው ነው ወራሪ ይሉናል። እኔ እንዴት እንደሆነ እኮ ግራ ነው የሚያጋባኝ። ራሳቸውን እኮ በቃ ተላሽ አድርገዋል ማለት ነው በዚህ ሁኔታ አይደለ? ቶ የምኒልክና የኃይለ ሥላሴ የሚባሉ ወንበዴዎች ዘእምነገደ ይሁዳ ምናምን ዘንጉሰ ኢትዮጵያ ምናምን 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 ይሄ ተረት ነው። ብሔርህ ምንድን ነው? የአገው ስናየው ደግሞ የአገው ስናይ ደግሞ ምናልባት አገው አይ ቲንክ እንትን ታሪካቸው ወይ ተነጥቋል ወይ ደግሞ ምናልባት አሻራቸው ስለነበረን ይሆን